በጋብቻ አብሮነት ውስጥ ንግግር፣ ይህን ስሙኝ፣ በጋብቻ አብሮነት ውስጥ ንግግር ስለ ኩርፊያ ስናስብ ምላስ ወደ አፍ የሚገባን ጣዕም የምንለይበት ነው አይደለ? እያንዳንዱን የምግብ አይነት ቴስቱን የምንለይበት በምላሳችን ነው። ልክ እንደዛው በትዳር ዓለም ውስጥ ደግሞ የምትቀበሉትንም ሆነ ወይም የምትሰጡትን ፍቅር የምታጣጥሙት በስሜታችሁ ነው። ያችሁ የምግብን ጣዕም የምትለዩት በምላሳችሁ እንደሆነ ሁሉ የፍቅርን ስሜት ስትሰጡም ሆነ ስትቀበሉ ያንን ስሜት የምታጣጥሙት ግን በስሜታችሁ ነው። አያችሁ ኩርፊያ የስሜት ጦርነት ስለሆነ ነው። እና የመጀመሪያው ነገር ስለ ስሜት ድርሻ በጣም ማወቅ መቻል አለብን። ስሜት ትልቅ ነገር ነው። በጋብቻ ኪዳን ውስጥ የትኛውም አይነት ግጭት እና አለመግባባት የፍቅር ስሜታችሁን በዘላቂነት በሚጎዳ ልክ እንዲበረታ እንዲውልና እንዲያድር እድል እንዲያገኝ ልትፈቅዱለት አይገባም። በትንሽ ነገር የምትፈጠር አለመግባባት ጊዜ ከሰጣችኋት አያችሁ ስሜታችሁ ላይ ስለሆነ የሚቆየው አታክ የሚደረገው ስሜታችሁ ስለሆነ ያ ስሜት ደግሞ ዝም ብሎ ስሜት ብቻ ሰው ስፒሪል አይደለም፣ የፍቅርን ማንነት ቴስት የምታደርጉበት ነው እና ያንን ነገር ይጎዳባችኋል። ስለዚህ ፍቅርን በጤናማ ስሜት ውስጥ ማቆየት ካልቻላችሁ ትዳራችሁ በደስታ ቤት ውስጥ ከማጣጠም ትዳራችሁን በደስታ ቤት ውስጥ ከማጣጠም ይልቅ በማረሚያ ቤት ውስጥ ተገዶ እንደሚያሳልፍ ታራሚ የስቃይ መልክ እንዲኖረው ታደርጉታላችሁ። ራሱ ትዳር እስር ቤት ነው የሚሉ ሰዎች አላያችሁ? ልክ እግዚአብሔር ቂሊንጦ የላከው አስመስለው የሚያወሩ ሰዎችን ታያላችሁ። እና እግዚአብሔር እስር ቤት፣ ፍርድ ቤት፣ ጓንታማኖ አይደለም በትዳር በኩል እየገፈተረ ያስገባችሁ። ስለዚህ የትዳርን የፍቅር ስሜት ቴስት የምታደርጉት በስሜታችሁ ስለሆነ ጥቂት ግጭቶች ይህንን ስሜት በቋሚነት እንዲጫኑት ከፈቀዳችሁላቸው ሰው ስሜቱ ከተመታ የሆነ በአካሉ ብቻ እዛ ቤት ውስጥ እንዲኖር አታድርጉ። ተገዳችሁ በአካላችሁ ብቻ የምትኖሩበት ሳይሆን በስሜታችሁም ጭምር የምትኖሩበት ጓዳ ነው የሚያስፈልጋቸው። እና እንደዚህ በሚሆንበት ጊዜ ሰዎች ስሜታቸው ወደ እጅ ያድራል። ስሜታቸው ይወጣና አካላቸው ቦዲያቸው ብቻ ነው እዛ ቤት ውስጥ የሚኖሩ። ስለዚህ ስሜቱ ባልተረጋጋበት ቦታ ሰው መቆየት አይችልም። ስሜቱ ባልተደሰተበት ቦታ የስሜት መረጋጋት እና ደስ መደሰት ባልተሰማ ቦታ ላይ ሰው እየጨነቀው ነው የሚቆየው። አንዳንድ ቦታ ገብታችሁ ጨንቃችኋል፣ በቃ እስክትወጡ ድረስ በቃ አመት ይሆንባችኋል። እና ቤታችሁ የማረሚያ ቤት መልክ እንዲኖረው ስለሚያደርግ በተቻለ መጠን ይሄ ከላይ ነገርኳቸውን በጤናማ ስሜት ውስጥ ራስን ማቆየት የሚለው ነገር ማሰብ አለብን። እንግዲህ ይህን መጀመሪያ ማወቅ አለባችሁ። ንግግር፣ ዲያሎግ፣ የቃላት ንግግር በጋብቻ ዓለም ውስጥ ትልቅ ሀብት ነው። በጣም ትልቅ ሀብት ነው። ግን ምንም እንኳን ትልቅ ሀብት ቢሆንም በአግባቡ የማንጠቀምበት ደግሞ ከሆነ ዲማሜት ነው። በንግግር የተቀራረብነውን ያክል በንግግር ልንራራቅ እንችላለን። ዓለማችን በንግግር ተመካክራ የገነባችውን ዓለም በንግግር አለመግባባት በቦምብ ታፈርሰዋለች። የትኛውም ትልልቅ ጦርነት የሚጀምረው ከጥይቱ አይደለም፣ ከንግግር ነው የሚጀምረው። የትኛውም ሰላምም የሚጀምረው እንደዛው ከንግግር። ስለዚህ በጋብቻ ተቋም ውስጥ ንግግር ትልቅ ሀብት ነው የሚለውን ነገር በጣም ማሰብ መቻል አለብን። እንግዲህ ንግግር በደስታ እርስ በእርስ ያስተቃቀፈን ያክል በየፊናችን ሊበታትነን የሚችልም ደግሞ ጉልበት መሆኑንም አብሮ ማሰብ መቻል አለብን። ንግግር ያስጠጋጋል፣ ያስተቃቀፋል፣ ያግባባል፣ ያያይዛል። እንደዛው ንግግር ደግሞ በአግባቡ ካልተጠቀምንበት፣ ቃላትን መርጠን ካልተጠቀምንበት በየፊናው የመበተን ጉልበት አለው። ምን ንግግር ምንድን ነው የሚለውም አብሮ መፈታት አለበት። ንግግር ዝም ብሎ በቃ አማርኛ አፈታች ተብሎ የምታወሩት አለ። ዝም ብሎ የምታወሩት ሳይሆን ንግግር ውስጥ አንድ ሀብት አለ። ንግግር ውስጣዊ ስሜታችንን በቃላት መልክ ወደ ሌላኛው ሰው የሚያደርስልን የተግባቦት መንገድ ነው። ንግግር የውስጣችሁን ሀሳብ ወደ ፍቅር ጓደኛችሁ የሚያደርስላችሁ የተግባቦት መንገድ ነው። ስለዚህ ለወዳጃችን ጆሮ ብቻ ሳይሆን ለስሜቱን ጭምር መናገር ልመዱ። ጓደኛ ባለቤትህ በስራ ቦታዋ ላይ አለቃዋም ሲያወራት ጓደኞቿም ሲያወራት በጆሮ ነው የምትሰማቸው። አንተ ግን ስታወራት በስሜቷም ጭምር ነው የምትሰማ። ይህ ማወቅ አለባችሁ። ስለዚህ ለወንድ ጓደኛ በምትናገረው ቶን ለሚስት መናገር የለም።
በቃ ምንም ነገሩ በቃ ባይዋጥልህም ያስለመድካትን ሀኔ ማሪ የሚለውን ነገር የቀነስክ ቀን አለቀልህ፣ አብዮት ይፈነዳል። እና ይህን መርሳት የለባቸው። ንግግር በጣም ለጆሮ አይደለም። ጋብቻ ውስጥ ስትናገሩ ለጆሮ አይደለም የምትናገሩት፣ ለስሜት ነው የምትናገሩት። እስቲ እህቶች ከስር ለስሜት ተናገር ብላችሁ ጻፉ። ለጆሮ አይደለም፣ በጆሮ አይደለም፣ በስሜት። አጠገብሽ ካለ ባለሽ ንገሪው፣ ዞር ብለሽ ሰምተሃል ቄሱ ያሉትን ለስሜት መናገር መልመድ መቻል አለባችሁ። ንግግሮቻችሁ ሀሳባችሁን ይዘው ነው የሚሄዱት። አያችሁ፣ የልብን ሀሳብ ነው ቃላት የሚያወጡት። ስለዚህ በጥንቃቄ በፍቅር ዓለም ውስጥ ለጆሮ ሳይሆን ለጆሮ ብቻ ሳይሆን ለስሜት መናገር መቻል ጥሩ ነው። መልመድ መቻል አለብን። አንደኛው እሱ ነው። ለምን ካላችሁ ባልሽም ሆነ ሚስትህ ከመስሪያ ቤት ጓደኛዋ ይልቅ በአንተ ንግግር ለመደሰትም ሆነ ለማዘን ቅርብ ናቸው። ይማወቅ አለባቸው። ከአንተ የባሰ ቃል ጎረቤት ቢናገራት ጉዳዩ አይደለም። ከአንቺ የባሰ ቃል ሌላ ሰው ጓደኛው ቢናገረው ስቆ ምናምን ንቆ ሊያልፍ ይችላል። ግን ፓርትነር ሲናገረው ግን አደጋለሁ። የቅርብ ሰው ሲናገረው ግን በጆሮ ብቻ ሳይሆን በስሜትም ጭምር አጥልቆ ስለሚሰማው ገብቶ የማርካትም ሆነ ገብቶ የማፍረሱ ጉልበት በጣም ከባድ ስለሆነ ነው ይህንን እያልኳችሁ ያለሁት። የዚህ እንግዲህ ዋነኛ ምክንያት በስሜት ጭምር ይሰሟችኋል የሚለው እንዳትረሱብኝ እና በትዳር ህብረት ውስጥ እርስ በርስ የምናደርገው ተግባቦት ትልቅ ንግግር ጥንቃቄ ማድረግ በጣም አስፈላጊ ነው። አሁን መደሰትና መሳሳቅ፣ ማኩረፍና መለያየት የሚባሉት ንግግር ውስጥ የሚፈጠሩ ስለሆኑ ነው። ወደ ኩርፊያ ስንሄድ ኩርፊያ አጋንንት አይደለም፣ ዘሎ ጉብ የሚል ነገር አይደለም። እያችሁ የስሜት መረበሽ ነው። የስሜት መለያየት፣ የስሜት ጦርነት ነው። ስለዚህ ስሜት ደግሞ የሚደሰተው ሆነ የሚረበሸው በንግግር ስለሆነ ኩርፊያን ስለመከላከል ስናስብ ከንግግር መጀመር በጣም ወሳኝ ነው። ባይዘወይ ኩርፊያ ውስጥ ከቆያችሁ ስሜታችሁ ይታመማል። ስለዚህ ኩርፊያ ውስጥ በቆያችሁ ቁጥር ስሜታችሁ ስለሚታመም መልሳችሁ ለመዳን ጊዜ ይፈጅባችኋል። ቶሎ ኩርፊያን ቶሎ ማቆም ያስፈልግ። በዛ ቶሎ ወደ ሳቅ ወደ ተግባቦት ትቶ ቶሎ ገብቷችኋል። መመለስን የማታስቡ ከሆነ ስሜታችሁ ወደ መታመም ነው የሚመጣው እና ስሜታችሁ ደግሞ ከታመመ ለመዳን ጊዜ ይፈጃል። የስሜት ህመም በጣም እንትን ነው፣ ቶሎ አይደለም እና አበሻ ራሱ የወጋ ቢረሳ ተወጋ ትዝ ይለኛል። ደግሞ አንዳንድ ሰዎች አሉ ጎበዝ ናቸው፣ ብዙ ነገር ይረሳሉ፣ ግን የተቀየሙባትን ቀን አይረሱም። የዛሬ 9 ዓመት ህዳር 7 ከሌሊቱ እንትን ሰዓት ላይ እንዲህ ያልከኝ ታችኋል። እንደ እስራኤላውያን ድንጋይ አስቀምጠው ነው ማስታወሻ አስቀምጠው ነው በቃ የሚናገሩት። እና ስንት እኮ ከዛ በኋላ ስንት ደግ ነገር አሳልፈዋል። ስንት ደስ የሚል ከፍና ደግ ነገር አሳልፈዋል። ግን አይረሷትም። የሆነች ቀን ላይ ያቀነስን ስርዓት በማስታወሻ ሐውልት የሚያስቀምጡ ሰዎች አሉ። እዚህ እንኳን የላችሁ እህቶቻችን፣ ወንድሞቻችን እውነት እናንተ ጨዋ ናችሁ እና ቶሎ መርሳት ልመዱ። ስሜት እስኪታመም ድረስ በህመሙ ስሜታችሁ እንዲቆይ አታርጉ። ለምን ስሜት እንዲታመም ባቆየው ቁጥር ለመዳን ጊዜ ይፈጅብሃል። በፍጥነት ከማስተካከል ይልቅ በጨለታ የምታዩት ኩርፊያ የግጭታችሁን መጠን የማተለቅና መልኩን የመቀየር ጉልበት ይኖረዋል። አንዳንድ ጊዜ ኬርለስሊ አትየዋን ኩርፊያ ነገር ከታየ ቶሎ ዲል አድርጉበት፣ ቶሎ ተነጋገሩ። ካቆያችሁት ዘሎ የሚያጠቃው ስሜታችሁን ነው። ሰላማችሁን መልሶ ለማግኘት የምታደርጉትን ጉዞ በማክበድ ትልቅ ዋጋ ያስከፍላቸዋል። ትንሽን ኩርፊያ እድል ከሰጣችሁት ሰላማችሁን መልሶ ለማግኘት የምትሄዱበትን መንገድ ያረዝመዋል፣ ዋጋም ያስከፍላቸዋል። ስለዚህ በትልቁም በትንሹም ጉዳይ ለኩርፊያ ቅርብ ከሆነ ሰው ጋር በዘላቂነት አብሮ መኖር አስቸጋሪ ስለሆነ ለፍቅር ወዳጃችሁ ችግር ከመሆን ተጠበቁ። በተለይ ቄስዬ እኔ አኩራፊ ነኝ የምትሉ ሰዎች ለፍቅር ጓደኛች ችግር እየሆንሽ ያለሽ። በዚህ ማንነት ጋር በዘላቂነት ማንም መኖር ስለማይችል በተቻለ መጠን እራሳችሁ ላይ ሰሩ፣ ችግር አትሆኑ። በቃ እናንተ ላይፍ ሴቨር ናችሁ እና በተቻለ መጠን ይህንን ነገር እንደ መብት አትቁጠሩት፣ እንደ ሌገር አትቁጠሩት። ባይዘወይ ከየት ይመጣል ኩርፊያ፣ መሰረቱ ምንድን ነው የሚለውን ነገር እንዲሁ በእኔ ጥናት አንዳንድ ሀሳቦች እነግራችኋለሁ። ይኸውላችሁ ጭቅጭቅ ምቾት የሚነሳ ድምፅ ያለውና በጆሮ እየሰማን የምንታወክበት አሉታዊ አቀራረብ አለ። ጭቅጭቅ ትሰሙታላችሁ፣
ድምፅ አለው። አሉታዊ ነው ቃላቱ። አንተን ትጨዋለህ፣ አንቺን ትጨዋለሽ፣ ሁከት ይፈጠራል። ጎረቤትም ሰላም ነው ሊላችሁ ሁሉ ይችላል። ግን አሉታዊ አቀራረብ ነው ጭቅጭቅ። ስሜት የናረበት የሀሳብ ግጭት ነው ጭቅጭቅ። እንደ ጭቅጭቅ ሁሉ ኩርፊያ ደግሞ በዝምታ የምንገልጠው በልቦናችን የሞላ ነው። ሌላው የስሜት ግጭት ነው። ሁለቱም ግጭት ናቸው። ያኛው በመለፋለፍ የሚደረግ ነው። ይሄኛው ድምፅ የለውም፣ ቃል የለውም፣ ምን የለውም። በዝምታ ግን የምናደርገው ግጭት ነው። አንዳንድ ሰው አለ እኔ እንግዲህ ወደ ባዶ ነው እኔ ነገሬ ወደ ፊት ለፊት ነው የሚል ሰዎች አሉ። በተለይ ቸርች ውስጥ ብዙ ጊዜ ያጋጥመኛል። እና ዘርገፍ ነው ያደረግብና እኔ ቀጥሎ ላለሁ እንግዲህ እኔ ወደ ባዶ ነው ይቅርታ አድርጉልኝ ሲል እንዴት ባዶ አይሆን እኛ ላይ ዘርግፈው ብለዋል። ልክ አድርገህ ጨርሰው እንዴት ባዶ አይሆን? ስለዚህ ባዶ የሆነልህ እኮ ዘርግፈው ነው እላለሁ። አንዳንዱ ወደ ውጭ ነው የሚያወራው ማለት ነው። አንዳንዱ ደግሞ ዝምተኛ ነው። እከሌ እኮ ዝምተኛ መሬት ነው እንዳይመስልሽ፣ እሱም ወረኛ ነው። ለውጡ ያኛው ወደ ውጭ ያወራል፣ ይሄ ወደ ውስጥ ያወራል። ስለዚህ አኩራፊዎች ወደ ውስጥ ነው የሚያወሩት፣ ያኛው ደግሞ ወደ ውጭ ነው የሚያወራው እና እንጂ ሁለቱም ያው ለፍላፊ ናቸው። የግጭቱ አይነት ያኛው ጭቅጭቅ ነው፣ ይሄኛው ግን በስሜት ነው የሚደረገው፣ ወደ ውስጥ የሚደረግ የስሜት ግጭት ነው። የቃላት ግጭትና የስሜት ግጭት መለየት አለባቸው። ያችሁ የቃላት ጭቅጭቅ ግጭት እሱ አንድ መልክ አለው። የስሜት ግጭት ግን ዝም ኩርፊያ ነው። ይሄን ነገር እንዳትረሱ። በማብሰያ ቤታችሁ ውስጥ ለሚነሳው እሳት ተጠያቂው ማንም ቢሆን እሳቱን ለማጥፋት በጋራ እንደምትረባረቡ ሁሉ በምንም አይነት ምክንያትና ሰበብ በማንም ስህተት ግጭት በመካከላችሁ ይነሳ፣ ስምምነቱን የመፍጠሩን ኃላፊነት የጋራችሁ መሆኑን አስታውሱ። ይህ መርሳት የለባችሁ። ኪችን ውስጥ እሳት በምንም በእሷ ወይ በአንተ ስህተት ሊነድ ይችላል። አንቺ ነሽ አንተን አትልም። እጃችሁ የገባውን ተረባርባችሁ በኋላ ነው የምትነጋገሩት። እሳቱን ለማጥፋት እንደምትሄዱ ሁሉ ኩርፊያው የተፈጠረበት በአንተም ስህተት ይሁን በእሷም ስህተት ይሁን እዛ ላይ አሸናፊ ለመሆን አይደለም ጉሮሮ ለጉሮሮ መያዝ ያለባችሁ። የትዳራችሁን ሰላም ወደ መመለስ አቅጣጫ ላይ የጭቅጭቁን መሪ ያዞራችሁ የጋራ ኃላፊነት መውሰድ፣ ይህን መርሳት የለባችሁ። ከማንኛውም ግጭት በኋላ የንግግራችሁ ዓላማ መግባባትን ማምጣት ላይ እንዲሆን ማድረግ አለባችሁ። ከማንኛውም ግጭት ቀጥሎ ንግግራችሁ ስምምነቱ ወደሚያመጣበት አቅጣጫ ነው መሄድ ያለባችሁ እንጂ ያንን የሚያሰፋ መሆን የለበትም። ባለፈውም እያላችሁ እየደማመራችሁ ችግር አትገንቡ። አደራችሁ። አሁን ከየት ነው ኩርፊያ የሚመጣው ታዲያ? ምን አመጣው? ከየት ነው የሚመጣው የሚለውን ነገር በተመለከተ ለእንደዚህ አይነት ባህሪ ተጋላጭ የሆኑ ሰዎች እንደ ዋና ምክንያት የሚጠቀሱ ነገሮች አሏቸው። እዚህ ለምንድን ሰዎች አኩራፊ የሚሆኑት የሚለውን ነገር ስታጥነው አንዱ ከልጅነታቸው ጀምሮ አንዳንዶቹ ሀሳባቸውን በነፃነት በመግለጥ ከሌሎች ጋር ፊት ለፊት በመነጋገር የውስጣቸውን ፍላጎት ለመግለጥ ገደብ የነበረባቸው ናቸው። አንዳንድ ዝም በል እየተባሉ ያደጉ ሰዎች ወደ ውጭ የማውራት ዓለማቸውን እያታፈኑ ያደጉ ሰዎች ወደ ውስጥ ያወራሉ እና አንዱ እሱ ነው። ሀሳብን ለመግለጽ ነፃነታቸውን በሚያፍን የአስተዳደግ ስርዓት ውስጥ ማሳለፋቸው ከብዙ ምክንያቶች መካከል በዋነኛነት ይጠቀሳል። አንደኛው ችግር ይሄ ነው። ልጆች እያሉ የፈሩ ምናምን ስሜታቸውን ለመግለጽ አቅም እንዳይኖራቸው ተደርገው ስነ ልቦናቸው ላይ ጥቃት የደረሰባቸው ሰዎች የመናገር ዓለማቸው የተገደበ ስለሆነ የታቀበ ስለሆነ ያደጉት እንደዚህ አይነት ሰዎች በልጅነታቸው ዝም በይ ስለሚባሉ የሀሳብ ነፃነት በሀሳባቸው ነፃ ሆነው እንዳይገልጡ የሚደረጉ ልጆች ባደጉ ጊዜ ያው ስሜታቸውን የመግለጽ ችግር ስለሚያጋጥማቸው የስነ ልቦና ባለሙያዎች ይናገራሉ። ይህንን ነገር ልጅነታቸው ላይ የነበረው ዝም በል የሚባል መታፈን ማንነት በሰው ፊት ቀና ብሎ የመናገር ድፍረታቸውን ተከልክለው ስለሚያድጉ ባደጉ ጊዜም ያ ማንነት ከሌሎች ጋር በሚኖራቸው ያ ትራውማ እዛ ውስጥ ቻሌንጅ ያጋጥማቸዋል እና ፍላጎታቸውን እንደዚህ አይነት ሰዎች በውስጣቸው ቀብረው ስለሚያድጉ
እንዲያርጉ ስለተገደዱ ሰዎች የውጭውን ዓለም በመፍራት እንደዚህ አይነት ሰዎች ሀሳባቸውን ከማስረዳት ይልቅ በውስጣቸው አፍነው ስለሚያቆዩት አንደኛ ቀድሞ የሚጎዱት ራሳቸውን ነው። አያወጡትም። አያችሁ፣ ወደ ውስጥ ነው። ስለዚህ መጀመሪያ የሚጎዱት ራሳቸው ናቸው። ስሜታቸውን፣ ፍላጎታቸውን አይናገሩም። ወደ ውስጥ ነው የሚሄዱት። በጣም እንደዚህ አይነት ፓርትነር ካላችሁ በጣም 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 ኃላፊነት ሊሰማችሁ ይገባል። የወዳጃችሁን ጠዋት ማወቅ ያስፈልጋቸዋል። በምን አይነት መንገድ ያደገ ሰው ነው እግዚአብሔር ሚስት አድርጎ የሰጠኝ ባል አድርጎ የሰጠኝ የሚለው ነገር መረዳት ያስፈልጋል። ስለዚህ በትዳር ህይወታችን ውስጥ በእንደዚህ አይነት አስተዳደግ ምክንያት ብዙዎች ሌሎችን ፊት ለፊት ተሟግቶ የመርታት ብቃታቸውን ተቀምጠዋል። እንደዚህ አይነት ሰዎች አንዱ ችግራቸው ይሄ ነው። በቃ ሀሳባቸውን ሞግተው ፍላጎታቸውን አስረድተው ዊን የማድረግ ጉልበታና ብቃታቸውን ተቀምጠዋል። ከሌሎች ጋር ያላቸው ግንኙነት የተገደበ ስለሚሆን ከንግግር ይልቅ ፍላጎታቸውን በስሜታቸው ነው የሚገልጡት። በንግግር አይደለም የሚነግሯቸው፣ በስሜታቸው ነው የሚገልጡት። በዚህ ባህሪ ውስጥ ያሉ ሰዎች ትልቁ ችግር ምንድን ነው? ከሌላው ሰው ይልቅ ፈጥነው መቀየማቸው ነው። አንዳንድ ጊዜ በምን እንዳኮረፈች እንኳን ሳይገባ አኮርፋለች። ምን አርጊያት ነው? ምን አርጌው ነው ትላላችሁ? ምን ተናግራችሁ እንደተጎዳ ተጎዳ፣ ምን ተናግራ እንደ ጎዳች አታውቅም። እና በቃ በጣም በጣም ፈተና ነው። መንፈስ ነው ኩርፊያ። ጌታ ይምታው። ደግሞ ጮኸ አይወጣም ክፋቱ። እና በትዳር ህይወታችን ውስጥ ህብረታችንን ከእንደዚህ አይነት ችግር ለመጠበቅ ቀዳሚ መፍትሄ ብዬ እኔ የማምነው ምንድን ነው? የጓደኛችንን የአስተዳደግ ሁኔታ ከሁሉ በፊት አስቀድሞ መረዳት መቻል ያስፈልጋል። አብረን የምንኖረው ሰው ሀሳቡን በነፃነት እንዳይገልጽ ተደርጎ ያደገ መሆኑን ከተረዳን ከዚህ አይነት ስነ ልቦና በሂደት የሚወጣበት ሁኔታ ልናመቻችለት እና ችግሩን ተረድተን ልናግዘው እንጂ በዚህ ባህሪ ልናዝንበት፣ ልንቆጣበት አይገባም። ተስፋ ልንቆርጥበት አይገባም። በቃ እኔ እዚህ ሰው ጋር ያለሁት ልረዳው ነው፣ ከዚህ ስነ ልቦና ላወጣው፣ በቃ የኔ አይደለ እግዚአብሔር አውቋል። ይህን ሰው የሰጠኝ እችነት የሰጠኝ የኔ አድርጎ አጠገቧ ያለሁት ልረዳት ነው። ልረዳት ሲጠብቅም ሲላላም ልረዳት፣ ልረዳት፣ ልረዳው፣ ልረዳው የሚለውን ነገር ማሰብ። ልትቆጡበት አይገባም። ልታዙም፣ ተስፋ ልቆርጡበት አለ የሚገባው፣ ልትረዱ ነው የሚገባው። ይኸውላችሁ ህፃናት የሚፈልጉትን ነገር ከወላጆቻቸው ለማግኘት ምን የሚያደርጉት? ያለቅሳሉ። ጉልበት የላቸውማ፣ ነጥቀው አይሮጡ፣ አቅም የላቸው። እሪ ይፈራፈራል፣ እሪ ይጮሃል። እና ያን ለቅሶን እንደ ማስገደጃ ጉልበት ነው የሚጠቀሙት ህፃናት። እንዲሁ ጥቂት የማይባሉ ሰዎችን በጋብቻ አብሮነት ውስጥ ፍላጎታቸውን በንግግር አሳምነው ከመቀበል ይልቅ የትዳር ፈቃድ ለማሸነፍና ወደሚፈልጉት ለመጠምዘዝ ኩርፊያን እንደ ማስገደጃ ጉልበት ደግሞ ይገለገሉበታል። ይህ በተለይ የእህቶቻችን ችግር ነው። በቃ የሚፈልጊውን ለሚያደርግ በኩርፊያ መጠምዘዝ የሚባል ነገር ልክ ህፃን ልጅ አንዳንድ ህፃናት ሆኖ ገብቷቸዋል። አሁን እኛ ቤት በቃ የሆነ ነገር ሲፈለግ ትንሹ ልጃችን እሪ ይላል። እኔ ደግሞ ችን ነገር ስለማቅ ካለቀሰ እንዳሰጡት እላለሁ። ሲደክመው ለቅሶ ያቆማል እንጂ መሆን የሌለበትን ነገር አለቀስ። አሁን ብዙ ጊዜ ልጆቻችሁ የሚበላሹት በዛ ነው። በቃ እንዳያለቅስ ተውለት፣ እንዳያለቅስ ስጪው፣ አለቀሰ ስጪው እያላችሁ ከሄዳችሁ ይህን ምን ያደርገዋል? እንደ ማስገደጃ አድርጎ እንዲተረጉመው ረዳችሁት ልጁ። ስለዚህ ምንድን ነው የሚሆነው? እያደገ ሲሄድን በጣም ወደኛ ነው የሚሆነው። የሰው ቤት ሄዶ የሰው ልጅ መጫወቻ የኔ ብሎ ያለቅስ ይችላል። ዲሲፕሊን ማድረጉ በጣም የጊዜዋን ጩኸት ሽሽት የልጁን ነገ ታበላሻላችሁ። ስለዚህ በምንም ታምር በቃ የስ ነው ኖ መረዳት መቻል አለበት። ይህንን ትንሽ እንደናት ጨከን ማለት ነው የሚያስፈልገው። ይከብዳል እያለቀሱ መጨከን፣ ግን ቻዩ ጌታ ይረዳሻል። ይህን ነገር በጣም በጣም መጠቀም አለባችሁ። ህፃናት ውስጥ ህፃን ናቸው። እኔ የሚገርመኝ ትልልቆቹ ምን ይሁን ብለን ነው በኩርፊያ አብዮት የምናስነሳ? አሁን አያችሁ፣ ስላኮረፍሽ እሺ ያለሽ ወንድ በሌላ አጽናፍ ደግሞ እየናቀሽ ነው የሚሄደው። አንቺ ላይ ያለ ትምክህት እየተመታ ነው የሚሄደው። ከደስታው አይደለም ከደስታው አይደለም የምታደርግ እንደ ህፃን ልጅ በቃ ስለምታኮርፍ ማስገደጃ አይነት ነገር ስለሆነ
ፓርትነራችሁ ለእናንተ ያለውን ክብር ዝቅ እንዲያደርግ እድል ሊሰጥ ስለሚችል በተቻለ መጠን ይህንን በኩርፊያ ማስገደድ የሚባለውን ነገር ባትጠቀሙት ጥሩ ነው። ያው ተው አላልኩም እኔ፣ ምክንያቱም ብልም ቶሎ ስለማታውት ባይዘወይ ኩርፊያ ኔጌቲቭ ብቻ አለ ፖዚቲቭም አለው። እሱንም አሳያችኋለሁ። በፖዚቲቭ ፓርቱ ስመጣ ይገባቸዋል። ስለዚህ በተቻለ መጠን አብዮት በማስነሳት በማኩረፍ ምናምን በማድረግ እንትን አታርጉት፣ ማስገደጃ አታርጉት። ሁሉንም ጉዳይ በኩርፊያ አስገድዶ ለማሸነፍ መሞከር በሌላው ሰው አእምሮ ውስጥ ራስን ደካማ አድርጎ መሳል መሆኑን መርሳት የለባቸው። ሁሉ ነገር በኩርፊያ መቀበል ያኛው ምንድን ነው አምኖበት ሳይሆን በቃ ጀስት በዛኛው ፓርትነር አእምሮ ውስጥ ራሳቸውን ትንሽ ቦታ ወደ ትንሽነት የምታመጡት እና እንደዛ እንዳታደርጉ በንግግር ማሳመን ልመዱ። የትዳር አጋራችን የእኛን ማንነት በተሳሳተ መንገድ እንዲረዳን በማድረግ በእኛ ላይ የነበረውን መተማመን መመካት ጥያቄ ውስጥ ይከትበታል። ብዙ ጊዜ በቃ ሁሌ ሚስትን የምታኮርፋት ከሆነ አየህ ትወርድባታለህ። ሁሌ ጊዜ በትንሽም በትልቁ የምታኮርፊ ከሆነ አንዳንድ ጊዜ ሰላሙን ላለማጣት ብቻ በቃ ሕፃኑ ሲያለቅስ ቶሎ እንደምትለቁለት እንደዛ አይነት ህይወት ከሆነ በሌላ አማርኛ ተግ አስገድዶ ማኖር የሚባልን ነገር ጀስት እናዳብራለን እና ጌታ ይጠብቀን። ኩርፊያ በነፈስ ይመታ። ይህንን አኩራፊ ማንነት ከህይወታችን ውስጥ ፈጥነን ካላስወገድ ነው አብሮነታችን ይጎደዋል። የጊዜ ጉዳይ እንጂ ይጎደዋል። በአንድ ቤት ውስጥ አንድ ሆነን በመግባባት ሳይሆን በመፈራራት ለመጓዝ እንገደዳለን። ያለበት ቤት ውስጥ ትዳር የመሰረቱ ሰዎች በመፈራራት ነው የሚኖሩት። መሽቶ እስኪነጋ ደግሞ እንዳታኮርፍ ደግሞ እንዳያኮርፍ እያሉ እያቸው ነፃ ሆነው አይኖሩም። ሸኬ ሆነው የሚኖሩት በመፈራራት ነው የሚኖሩት። ምን በወጣችሁ ልክ የጦር ካምፕ ውስጥ ፈንጂ የተቀበረበት ጦር ሜዳ ውስጥ እንደሚራመድ ወታደር እንዲህ ገብታችኋል። በነፃነት የመሄድ አቅማችሁን እስኪያፍን ድረስ ያደርግባችኋል እና ይሄ በጣም በጣም ከባድ ነው ወዳጆች። ስለዚህ በትዳር ውስጥ በሁሉ ጉዳይ ላይ አሸናፊ ለመሆን ማሰብ አንደኛ ትልቅ ስህተት ነው። አደገኛም የሆነ ደግሞ እልህኝነት ጭምር ነው። አንዳንድ ኩርፊያ ሁሌ ኩርፊያ የሚጠቀሙ ሰዎች እልህኛ ነው የሚሆኑት። ሁሉን ነገር በቃ በአሸናፊነት አንዳንዴ ጥፋታችን እየሆነ እያወቅን አንዳንድ ሰዎች እያወቁ ስህተቱ የእነሱ እንደሆነ እያወቁ አንዳንዴ ምንድን ነው አጥፍተው ቀድመው ይቆጣሉ። እንዲያነ ሰዎች ቀድመው ይጮሃሉ እና እንደዛ መሆን የለበትም። ይሄ ልጆቻችን ሲጣሉ ቀድሞ በነገረ ነው የሚያምኑት። ጣት አደረገውና ሮጣ መታው እኮ ነው የመታችው። በጣም እንደ ወላጅ በጣም ብልጥ መሆን መቻል አለባችሁ። ቀድሞ የጮኸ ሁሉ ትክክለኛ ነው ማለት ስላልሆነ በጣም ጥንቃቄ ያስፈልጋቸዋል። እና ኩርፊያም አንዱ ባህሪ ውስጥ ነው ሞገደኛ መሆን እልህኝነትን ጭምር ስለሆነ ያን አይሆን። ትዳር የሌላውንም አጋር ፍላጎትና ስሜት ተጋርተን የምንኖርበት የህብረት ዓለም እንጂ የሌላውን ፍላጎት ረግጠን ወደ ግላችን ጉዳይ የምንጋልበው መስክ ላይ የታሰረ ፈረስ አይደለም እና ስሜት አዋጥ ነው የምንኖረው። ፍላጎታችንን ብቻ ሌላው ላይ ተጭነን የምንጋልበው ፈረስ አይደለም። ስሜት አዋጥተን ደስታን አዋጥተን ለጋራ ደስታ አብረን የምንጠጋጋበት መንገድ ስለሆነ ኩርፊያ በተመለከተ እቺ ነገር በጣም በጣም ጥንቃቄ ያስፈልጋታል። ሌላው በአብሮነት ዓለም ውስጥ በሁሉ ጉዳይ ልንግባባና አንድ አይነት ድምዳሜ ላይ ልንደርስ ወይም ስለ አንድ ነገር ተመሳሳይ ስሜት ሊኖረን በፍጹም አይችልም። ይህ ማወቅ አለባቸው። ሁሌ ስለ ሁሉ ነገር እኩል የተግባባችሁ ትወስናላችሁ ማለት አይደለም። አንዳንዴ እንደ ባል የሚወስነው ሚስት ላትቀበለው ትችላለች። እንደ ሚስት የሚወሰነው ደግሞ ባል ላይዋጥለት ይችላል። ሁል ጊዜ በቃ ለሁለቱም እኩል የሚግባባ ሁለቱም እኩል የሚቀበሉት አይነት ውሳኔ ጋር ደርሱ እና ምን እናድርግ ተብሎ ከተጠየቀ አንዳንድ ጉዳይ እኛ በምንፈልገው መንገድ አልሄድ ካለ እንደ ባል አንተ ባሰብከው መንገድ አልሄድ ካለ በትዳር ጓደኛ አማራጭ እና ሀሳብ ደግሞ ህይወት እንዲቀጥል ፍቀድ፣ ተባበር። ይሄ ደግሞ ስልጡን መንገድ ነው። እኔ ያልኩት ካልሆነ አብዮት ይፈነዳል አትበሉ። በቃ አንቺ እንዳልሽው ካልሆነ ባልሽ እንዳሉ ደግሞ ህይወት ትሞክር። ከዛስ ብዬ እኮ ነበር ለማለትም እድል ታገኛላችሁ። ስለዚህ በቃ ሁሌ ገመድ መጓተትም አታድርጉት። ትዳራችሁ እንደዛ አታድርጉት። በቃ መፍቀድ መቻል አለባቸው። ይሄ ስልጣኔ ነው ብዬ አስባለሁ። እኔ ያልኩት ካልሆነ በማለት በኩርፊያ አብዮት በማስነሳት የቤቱን መሰረት ማንቀጥቀጥ የለብንም። ለምን? በዚህ መንገድ ደጋግመን የምናንቀጠቅጠው ቤት አንድ ቀን ይፈርሳል። እመኑኝ ይፈርሳል። ሰው መድኃኒዓለም አይደለም። አያችሁ፣ ሚስት መድኃኒዓለም አይደለችም።
የሆነ ቦታ ላይ ውስጧ ታልቃለህ። የሆነ ቦታ ላይ ሰው እናንተ ላይ ተስፋ መቁረጥ ይጀምራል። ስለዚህ ሰይጣን እድል ፈንታ ያገኛል እና በጣም በጣም ይህንን ጥንቃቄ ልናደርግበት ይገባል። ይህን ነገር እስቲ ስሙት። ብዙ ጊዜ አኩራፊ ሚስቶች ባሉበት ተቆጪ ባሎች ይፈጠራሉ። የፍቄ አባባል ነው። አኩራፊ ሚስቶች ባሉበት ተቆጪ ባሎች ይፈጠራሉ እንጂ ባኮረፍ ቁጥር ምን ይጠበስያል አያ ትፈጥሪያለሽ። በግልባጩም ተቆጪ ሚስቶች ባሉበት ደግሞ ሀሳባቸውን ለመግለጽ የሚፈሩና ፍላጎታቸውን በኩርፊያ ስሜት የሚገልጡ ደግሞ ባሎች ይፈጠራሉ። እንዲህ ነው የሚሆነው። አንዱ አኩራፊ ከሆነ ሌላኛው ይውጥ ተቆጪ ነው የሚሆነው። ሌላኛው ተቆጪ በሁሉ ትጉትግ የሚል ደግሞ ከሆነ በቃ ደግሞ እንዳይቆጣ ከዛ ቁጣውን ሽሽት አምነ ማታወራ አኩራፊ ትፈጠራለች። እና እየፈጠርን ያለ ነው በስሜታችን ሌላኛው ሰውዬ ላይ የምንፈጥረው ባህሪ አለ። የእኛ ባህሪ በትዳር አጋራችን ማንነት ላይ ባሉታዊም ሆነ በአዎንታዊ መንገድ የሚፈጥረው ተጽዕኖ መኖሩን መረዳት መዘንጋት የለበትም። ይህ ማወቅ አለባቸው። ስሜታችንን በመቆጣጠር በትክክለኛው መንገድ ህብረታችን ልንመራው ይገባል። ኩርፊያ በተመለከተ እነዚህ በጣም በጣም መሰረታዊ የሆኑ ነገሮች ናቸው። ጥንቃቄ አድርጉ። ኩርፊያ ባለበት ቁጣ መኖሩ ግድ ነው። እነዚህ ሁለት ባህሪዎች አንዳችን በሌላችን ላይ የበላይ ለመሆን እንደ መሳሪያ የምንጠቀምባቸው የተሳሳቱ መንገዶች ናቸው። እሱ በቁጣ ወይ እሷ በቁጣ የበላይ መሆን ትፈልጋለች፣ ይሄኛው ደግሞ በኩርፊያ የበላይ መሆን ይፈልጋል እና ለሌላው ሰው ሀሳብ ክብርና ትኩረት መስጠት ለሚጋጩ ሀሳቦቻችንም ጭምር መካከለኛ መስመር በጋራ ማዘጋጀት የትዳራችንን ትክክለኛ መንገድ ለመምራት ትልቅ ብስለት ነው። ማወቅ አለባችሁ። ግን ኩርፊያ ችግር ብቻ ነው ወይ? ኩርፊያ ችግር ብቻ ነው ወይ? ቁጣስ ብዙ ጊዜ ኃይል ሆኖ ይጠቅመሃል ወይ? እሱም በጣም ጥንቃቄ ያስፈልጋል። እዚህ እኔ መጽሐፍ ላይ ፊትህን ቀይረው የሚል ርዕስ አስቀምጬላችኋለሁ። አሁን ይህን ያለች ልጄ 7 ዓመቷ ሆኗል እና 8 ዓመቷ ሆኗል። ያን ይህን ያለችኝ የ2 ዓመት ከምናምን ልጅ ሆና ነው እና ምን እንደሆነ አላውቅም፣ ብቻ ፊቴ እንዲክስክስ ብያለሁ። ግንባሬ ኩስትር ብሎ ሆነ ጉዳይ ላይ ነበረች እና በእጇ እንዴት አደረገዋለች አባቢ ያለኝ ፊትህን ቀይረው አለች። ምክንያቱም ቀድሞ የምታውቀው ሳቂጣ ፊቴ የለም። የሆነ ነገር እየበላው ገብታችኋል። ተለዋውጫለሁ እና ተቆጥቻለሁ። ፊቴ ተለዋውጧል። ያንን የአባቷን ፊት አታውቀውም እና ጨነቃት። ቶሎ ወደ ሳቅ አልመጣሁም እና ልታስተካክለው ቆዳዬን ትተረትረዋለች እና ምነው ፊትህን ቀይረው አለች እና ያኔ ገባኝ። ያ ንግግሯ ወዲያው ነው ወደ ሳቄ የመለሰኝና ግን ያደረገችው ነገር ባሰብኩት ቁጥር ኮስታራ ማንነት ምን ያህል የሚረብሽ መሆኑን ተረዳሁ። ኮስታራ ማንነት በጣም ይረብሻል እና አንዳንድ ጊዜ የምትውልበት ቦታ ኮስታራ ማንነት ሊፈልግ ይችላል። ለምሳሌ ፖሊስ ከሆንክ በቃ ፖሊስ ኮስታራ ነው። ያንኑ ፊት ይዘህ ቤት አትሄድ። ሌባ ዱርዬ ስታናግር የዋልክበትን ትሆን ተበተን ምናምን ያልክበትን ማንነት ልጆች ጋር ይዘው አትምጣ፣ ሚስት ጋር ይዘው አትምጣ። ራስህን ማስተካከል መቻል አለባቸው እና ይሄ በጣም ትልቅ አደጋ አለው። ባይዘው ወይ ይሄ ኩርፊያ የሚባለው ነገር። ለማንኛውም ኩርፊያ ችግር ብቻ አይደለም። ይኸውላችሁ ኩርፊያ እንደ ማለዳ ፀሐይና እንደ ቀትር ፀሐይ ነው። እስካሁን ያወራሁት የቀትሩን ፀሐይ ነው። የማለዳ ፀሐይ ሲወጣ ሙቀኝ ሙቀኝ ነው የሚለው። እየቆየ ከሄደ ግን በየፊና የሚበታትን ሀሩር ይሆናል። አንዳንድ ኩርፊያ ችግር አይደለም። በትዳር ውስጥ ኩርፊያ የፍቅር ጥሪ ነው። ይሄንን እህቶች ይገባቸዋል። ምንድነው ሰሞኑን ቢዚ ሆነ ረስተኸኛል፣ ረስተሽኛል፣ ብቸኝነት እንዲሰማኝ አድርገኸኛል የሚል እንደ ማለዳ ፀሐይ የፍቅር ጥያቄ ነው። ስለዚህ አንዳንዴ ኩርፊያ ስትመለከት እቅፍ ማድረግ ልመድ፣ የጊዜ ስጥ፣ ትኩረት ስጣት። ይሄ ነገር አይደለም። አንዳንድ ኩርፊያ የፍቅር ጥያቄ ነው። እንደ ማለዳ ፀሐይ ነው፣ ይጋብዛችኋል።
ግን ያንን ካልተረዳኸው የማለዳው ፀሐይ ወደ ቀትር ፀሐይ ይለወጥና ቤቱ እስኪናጋ ድረስ አብዮት ይፈጠራል። ስለዚህ ኩርፊያ ኔጌቲቭ ብቻ አይደለም። ይህንን እንድታስቡ ስለፈለኩ ነው። ኩርፊያ ኔጌቲቭ ብቻ አይደለም፣ ፖዘቲቭ ፓርት አለው። የፍቅር ጥያቄ ነው፣ የስሜት ጥያቄ ነው፣ እፈልግሃለሁ እፈልግሻለሁ የሚል ጥያቄ ነው፣ አይሚሲዩ ነው። ኩርፊያ ገብታችኋል። ስለዚህ እንደ ባልና እንደ ሚስት ይህንን ነገር መረዳት አለባችሁ። ደግሞ ተነሳብሽ ብላ ትጀምር። ገብተዋል። ያ ትልቅ ስህተት ነው። ወደ ፍቅር መምጣት መቻል አለባችሁ። አንዳንድ ጊዜ አሁን እኔ በጣም አኩርፊ ነኝ ምናምን የሚሉ ሰዎች ይሄኛውን የፍቅር ጥሪም እያሉ ሊሆን ይችላል። ስለዚህ ብዙ ጊዜ ይሄ የፍቅር ስሜትን ያጡ ሲመስላቸው አንዳንዴ ስራ ቢዚ ያደርጋችኋል፣ ላይፍ ቢዚ ያደርጋችኋል፣ ትረሱታላችሁ። እዚህ ጋር የባልን ድርሻችሁን አየህ። አንተን ስታገባ ከአባቷ ማታገኘው፣ ከወንድሟ ማታገኘው፣ ከስራ ባልደረቦቿ ማታገኘው ማንነት ነው በቃ ባልነት ጋር ያለው። ስለዚህ ይህንን በጣም ዋጋ ሊሰጡት ይገባቸዋል። ስለዚህ አንዳንድ ኩርፊያዎች የፍቅር ጥሪ ናቸው። እንደ ጠዋት ፀሐይ ያልኳቸው ከዚህ የተነሳ ነው። እና የፍቅር ጥሪ ስለሆነ ያንን በአግባቡ አስተውሎ ዋጋ መስጠት፣ ምላሽ መስጠት በጣም በጣም ተገቢና አስፈላጊ ነው የሚለው ነገር ይህን ያልካየን ይበቃል። አታኩርፉ። ካኮረፋችሁ ደግሞ የማለዳዋን ኩርፊያ አድርጉ። ቶሎ ቶሎ ሰብሰብ ለመሞቅ ሰው ሁሉ የሚጠጋውን አያችሁ። የሚበትን ኩርፊያ አለ፣ ለፍቅር የሚጣራ ኩርፊያ አለ። እሱን ማለቴ ነው። የማለዳዋ ፀሐይ ጥሩ ኤግዛምፕል ስለሆነችልኝ መመታተን አላስፈለገኝም። ካወጣሁት ነው ይርቃል እና እሷን ፀሐይ በቃ ልክ የማለዳ ፀሐይ ሮጣችሁ እንደምትሞቋት ወደ ፀሐዩ ነው። የማለዳዋ ፀሐይ ወደ ፀሐይ ነው የምትወስዳችሁ። የቀትር ውስጥ ሮጣችሁ ወደ ቤት እንድትገቡ ነው የሚያደርጋችሁ። እና ኩርፊያ በሁለቱ መንገድ መታየት መቻል አለበት። የመጀመሪያው አይነት ኩርፊያ ከሆነ ግን እንዳልኳችሁ በቃ እዛ ጋር ያለህ አጠገቡ ያለሽው ልትረጂው ነው፣ አጠገቡ ያለኸው ልትረዳት ነው፣ ልታግዛት ነው። ስለዚህ ስሜት የሚታከም ነገር ስላለው ጊዜ ይፈጃል እንጂ በትክክል ጥቂት ለውጥን እያደነቃችሁ ፓርትነራችሁ ወደምትፈልጉት ተግባቦት እንዲመጣ ማድረግ ትችላላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። አሁን ጥያቄ ካላችሁ መጠየቅ ትችላላችሁ። ከዛ ትንሽ ነገር አውርተን ለቃችኋለሁ። አንድ 15 ደቂቃ ከዚህ በኋላ መቆየት እንችላለን። ከስር የተጻፉ ጥያቄዎች ያቀርበኛል። የኩርፊያ መንፈስ ላስት ታይም እኔ ስለተናገርኩ ያው ኮንፌሽንም ነው አይደለ? ሌላው ሰው maybe I don't know, they don't struggle with it. እኔ for the longest time in my life I did, and I used to think ደግሞ almost it's about I'm right የሚለው ሜንታሊቲ ጋር የመጣ ነገር ነው። እና my question is like, is it a spirit? Let me, it was a healing because I had to understand that almost iniquity ይሆናል ከsin አልፎ iniquity ከspirit ሆኖ it becomes like a bondage. Justify ደግሞ የማደርገው የነበረው okay, I was nice, I did the right thing, this person is not right. ስለዚህ ማኩረፍን እንደ መብቴ እና ቀደም እንዳለከው almost like a silence treatment. ግን እንለማመደውና then it becomes a habit ደግሞ character ይሆናል። እና how do we make sure that we don't fall back into it? Lack of communication no way is my number one question. Ways is it a learned habit is my second question. And not learned habit ከሆነ በenvironment የሚመጣ ነገር ነው አይደለም። ሌላኛው ደግሞ የመጀመሪያው ደግሞ ከሆነ almost ካራክተሪ ደግሞ ከሆነ ዲፌንስ ሜካኒዝም ነው ወይ ማለት ራሴ እንዳልጎዳ ኮፒንግ ሜካኒዝም ነው ወይ ማደርገው። እና ደግሞ እሱን ነገር በምንድን ነው ሪፕሌስ የምናደርገው? እንዳናኮፍ ሁሉ ጊዜ ስሜታችንን ተናግረን ግን ስሜቶቻችን ቫሊዴት ካልተደረጉ then my feeling is not valuable. ብናገረውም ባልናገረውም ብለን we might fall back into that. For me state of offense ነው የምለው የማኩረፍ ግን justify እናደርገዋለን ኩርፊያን ደግሞ። ስለዚህ from the biblical
ፐርስፔክቲቭ በህይወትም ደግሞ ግሮውት እና ኢቮልቭመንት ደግሞ ሪኳርመንት አይደለም። ከትናንትና ሬቤካ ተሽላ መገኘት የምትችልበት ነገር ማለት ነው እና how do we do that biblically spiritually እንዴት ነው ሰልፍ ቼክ የምናደርገው ሰልፍ አዌርነስ የሚኖረን ወደዛኛው ባህሪዬ እንዳልመለስ እና በምንስ ልተካው እችላለሁ? how do I guard my heart ደግሞ ትልቁ question how do I guard my heart? guard your heart ይላል መጽሐፍ ቅዱስ። how do I do that? በጣም ወሳኝ ጥያቄ ነው ርብቃ። የመጀመሪያው ይሄ ዌይ ኦፍ ኮሚኒኬሽናችን ላይ አንዳንድ ጊዜ ይሄ እውነተኝነታችንም ትናንትና ቦሌ ላይ ባለው አጥቢያችን ላይ የቆሮንቶስ መጽሐፍ እያጠናን በቆሮንቶስ ያለው ትልቁ ችግር ሁሉ ተፈቅዶልኛል የሚል አንድ እውቀት ገብቶባቸዋል። ለምሳሌ ጣዖት ተራ እንደሆነ እናውቃለን፣ ለጣዖት የተሰዋም ተራ እንደሆነ እናውቃለን፣ አጋንንቶች ተራ እንደሆኑ እናውቃለን የሚል እውቀት ያወቁ ሰዎች አሉ እና ይሄ እውቀታቸው ደፋር ስላደረጋቸው ለጣዖት የተሰዋውን ንቀውት ይበላሉ እና ፖል የሚናገራቸው ምንድን ነው? እናንተም ታውቃላችሁ እኛም እናውቃለን፣ ነገር ግን ህይወት በእውቀት ብቻ አይደለም የምንንቀሳቀሰው። እውቀታችን ላይ ፍቅር የሚባል ባላንስ መጨመር መቻል አለብን። አንተ የደረስክበት የሚመስል እውቀት ጋር ያልደረሱ ሰዎች ገና ዛሬም በአጋንንትና በጣዖት ፍርሃት ውስጥ ያሉ ወንድሞችህን አንተ ስጋ ለመብላት በነፃነት የሄድክበት የእውቀት መንገድህ ሰዎችን ከክርስቶስ መንገድ ሊያሰናክላቸው ይችላል እና ያ ደግሞ የሚሰናክለው ጌታ የሞተለት ነው። ስለዚህ ምንድን ነው የሚለው? ነፃነታችን ብቻ መጋለብ የለብን። አንዳንድ ሰዎች እውነተኛ ናቸው በራሳቸው፣ በተለይ አኩራፊ ሰዎች ባይዘው ማወቅ ያለባቸው ነገር ምንድን ነው? በጣም በጣም እውነተኛ ናቸው። ምንድን ነው በቃ ይሄ የስ ካሉ የእውነት ነው የሚሉት ነገር የእውነት ነው እና እውነታቸው ዋጋ ያጣ የመሰላቸው ጊዜ ነው ምን የሚያደርጉት ወደዚህ ቅይማት ውስጥ የሚገቡት እና አንዳንድ ጊዜ ትክክለኝነታችን ላይ ፍቅር መጨመር መቻል አለብን። አንዱ ሶሉሽን እሱ ነው። ጳውሎስ የሚመክረው እሱ ነው። ጀስት ባላንስ አድርጉት። በእውቀትና በፍቅር መካከል ባላንስ መስራት አለብን። ቀጥሎ ስለ ነፃነት ደግሞ ይናገራል። ቆሮንቶስ ላይ ሁሉ ተፈቅዶልኛል ነፃ ነኝ የሚሉ ሰዎች አሉ። ግን ሁሉ አይጠቅመኝም፣ ነፃ ነኝ ብዬ የሚሄድበት መንገድ ጽድቄን ሊያረክሰኝ ይችላል፣ ቅድስና ሊያረክሰኝ ስለሚችል በነፃነትና በመንፈሳዊ ፒዩሪቲያችሁ መካከል ባላንስ አድርጉ ደግሞ ሲላቸው እንመለከታለን። ለምሳሌ ተቆጡ ይላል። አለመቆጣት አይችልም ኔቸራችን። ይሁን እንጂ ግን ፀሐይ አይግባበት ሲል እኛ የጀመርነውን ቁጣ ሴጣን ሊያስከትለው ስለሚችል አያችሁ ወደ ኃጢአት ያድጋል እና የምንኖረው ከምናፈቅረው ሰው ጋር ነው። በቃ ዘመናችንን ራሳችንን ከሰጠነው ሰው ጋር ነው። አሁን ኩርፊያን በጋብቻ ውስጥ ብቻ ነው እያወራ ያለሁት እና ያንን ሰው ምንም ብንናደድበት የምናፈቅረው ሰው ነው። በቃ ያ ሰውዬ ከነዛ ስንት ችግሩ የእኛ ሰው ነው። ስለዚህ ምን አለ ትክክልን ብንሆን አብሮ መውደድ የሚባል ነገር አለ፣ ፍቅር የሚባል ነገር አለ እና ወደ እውነታችን እስኪመጣ ድረስ አንዳንድ ልጃችን ህፃን ልጆቻችን እኮ እንደኛ አያወሩም አይደለ? እነሱ የተኮላተፉ ነው የሚያወሩት። እንደኛ ባያወሩም እኛ ግን እንደነሱ ማውራት እንችላለን። ወርደን ነው የምንሰማቸው። ወጥተው አያወሩም። እንደኔ ለምን አላወራም አንልም። ህፃኑ ልጅ በቃ በልኩ ነው የሚያወራው። ወላጅ ነው ወርዶ የሚሰማው እና አንዳንዱ በኩርፊያ ውስጥ ያለን ሰዎች እውነታችን ዋጋ ስላጣ ስለሆነ ይህ ስሜት ብዙ ጊዜ የሚገለጠው እንውረድ። ሰዎች በቃ ለምንድን ያልተረዱን እስከሚሉ ድረስ መውረድ መቻል አለብን። አንድ ነገር ማወቅ አለባችሁ። ያ ሰው ጠላታችሁ አይደለም። ያቺ ሴት ጠላትህ አይደለችም። ሚስትህ ናት፣ ባልሽ ነው። ጠላትህ አይደለም። እድገትሽን የሚናፍቅ ነው። ራሱን የሰጠ ነው። ራሷን የሰጠች ናት። ስለዚህ ይሄንን እያሰብን ስንሄድ ግጭቶቻችን ተራ መሆን ይጀምራሉ። ሌላው እንደ መፍትሄ አርጎ ማሰቡ በጣም በራሱ ትንሽ ዊክ ቢሆንም ሁል ጊዜ ጀስት አብሮ መጸለይን መልመድ ያስፈልጋል በትዳር ውስጥ። ምክንያቱም ቀን ተኳርፈሽ በዛው ኩርፊያ ማታ አብሮ መንበርከክ ስለማትችሉ የግድ የጸሎቱ ሰዓት ላይ ለእርቅ ለማውራት በእግዚአብሔር በመንፈስ ቅዱስ ውሏችሁ ለመፈተሽ እድል ስለምታገኙ ይህ አብሮ ማምለክ አብሮ መጸለይ የሚባለው ነገር ሌላኛ ሁለተኛው ይህንን ኩርፊያ እንዳይኖር ሳይሆን እድሜውን እንዲያጥር ያደርገዋል። ኩርፊያን እንዳይኖር ማድረግ አትችሉም።
ቅድም ያልኩትም ያንን ነው። ስሜታችሁ እስኪታመም ድረስ አታቆዩት እንጂ አለማኩረፍ አንችልም። የሚያስኮርፉ ነገሮች ያጋጥሙናል እና ቶታሊ የማያኮርፍ አይነት ማንነትን አትፍጠሩ። ብዙ ጊዜ እሷ አታኮርፍም ነፃ ናት የሚባሉ ሰዎችን ያቸው የሆነ ሰዓት ያኮረፉ ጊዜ እንደውም ከባድ ናቸው። መመለስ አይቻልም። እነዛን ሰዎች በጣም መመለስ አይቻልም። በጣም ሳቂታ ተጫዋች ሆኑ ሰዎች ያዘኑ ጊዜ በጣም ከባድ ናቸው። ለምን እነሱ አጠራቅመው ስለሆነ እዛ ውስጥ የሚገቡት የተጠራቀመ ችግር ይዘው ነው የሚገቡት። ልክ ድንጋይ አቅፎ ውሃ ውስጥ እንደመግባት ነው። ሲሰጥሙ ፈጥነው ነው የሚሰጥሙት እና ጥንቃቄ ያስፈልጋል። ይሄ በጣም ሌላኛው ነው። ሌላኛው ደግሞ ቅድም እንዳልሽው አንዳንድ ጊዜ ደግሞ ዲመኒክ ጥቃትም ይኖራል። አንዳንዴ ሰው ራሱን ብቻ ነው የሚያደምጠው። ቆም ብለን ሌላው መስማት አንዳንድ ፊልም ሳይ ሁለት በተለይ የሆኑ እንደዚህ ፊልሞች ላይ ነው የማየው እና ይገርመኛል። እኛ ሀገርም ወደ ምስራቅ እኛ አካባቢ ላይም አያለው ወደዚህ ወደ ሶማሌ ክልል ላይ ሁሉም እኩል ነው የሚያወራው እና ማን ነው ማንን እየሰማ ያለው ነው ትላላችሁ። አራት ከሆኑ አራቱም እኩል እያወሩ ግን እነሱ ይስማማ አንደርስታንድ ይደራረጋሉ እና እኔ ጋር ብታመጪው አይገባኝም። እኔ እንደውም ቀና ብሎ አይኔን ካላዩኝ ራሱ ሰዎች የሆነ እየሰሙኝ ካልመሰለኝ ማውራት ያቀተኛል እና እኩል አትጩሁ። ሌላኛው ጥንቃቄ የሚያስፈልገው እኩል አለመጮሁ። ቅድም እንዳልኩት እሳቱን በቃ በማንም ሰት ይነሳ እሳቱን በጋራ ማጥፋት ለሶሉሽኑ በጋራ መሄድ ያለብን ያልኩት ከዚህ የተነሳ ነው እና እሱ ሌላኛው አማራጭ ነው። ቀጥሎ ለመረዳት መሞከር። አንዳንድ ሰዎች እውነተኛ ሀሳባቸውን ሊገልጥ አቅም ባጠረው ቃላት ነው የሚናገሩት። ስለዚህ አንዳንዴ ከቃላታቸው ብቻ ሳይሆን ከስሜታቸው ለመስማት መሞከር እድል መስጠት ያስፈልጋል። ተቸግራችሁ አታውቁም? ሀሳባችሁን ለመግለጥ ቃል አጥሮባችሁ አንዳንዴ ወይ ፈርታችሁ ወይ ደንግጣችሁ ወይ ተናዳችሁ የልባችሁን ለመናገር የሚመጥነውን አይነት ልባችሁን ውስጥ ያለውን ሀሳብ ይዞላችሁ የሚወጣ ቃል ያጥርባችኋል። ፓርትነሮቻችሁ አንዳንድ ጊዜ ሀሳባቸውን በቃላት ወደ እናንተ የሚያመጡበት እዛ ላይ ተግባቦት ላይ ችግር ካለ ከመሰላችሁ በተቻለ መጠን ከቃላቷ ሳይሆን ከስሜቷ መስማት፣ ከባልሽ ቃላት ሳይሆን ከስሜቱ መስማት መቻል። ያ እንደ ሚስትና እንደ ባል የሚያስፈልገን ሌላኛው ኩርፊያን ለማስወገድ በዛ ለመጠቃት ሌላኛው ሶሉሽን ነው ብዬ አስባለሁ። ቀጥሎ ደግሞ ይሄ ሁሉ ተደርጎ ደግሞ ዲመኒክ ደግሞ አለ። አንዳንድ ጊዜ በስነ ስርዓት በትንሹም በትልቁም ቃላት እየደባለቀ ደግሞ የሚያፋታ አለ፣ የሚያጋጭ አለ። ሲጮህ ነው እሱ የሚታወቀው። እኔ ነኝ እንዲማረጋቸው የሚል ደግሞ መንፈስ አለ። ስለዚህ ያ መንፈስ ደግሞ አላማው እግዚአብሔር ትዳርን አቋቁሞታል እና ጋድ የገነባውን ማፍረስ ስራው ነው። ምን ሰጥቶ ይብላ ሴጣን። በቃ ጋድ ይገነባል፣ ሴጣን ያፈርሳል። እሱም ስራውን ነው የሚሰራው፣ እናንተም። ስለዚህ ግንባታውን መጠበቅ ያስፈልጋል፣ በጠላት እንዳይፈርስ። አያችሁ፣ የምትዞር የሚባለው እሱን ነው። መበተን ያስፈልጋል። መንፈሳዊ እድገትን ማምጣት፣ አብሮ መጸለይ፣ ተመሳሳይ መጽሐፍቶችን ማንበብ፣ ህይወትን የምትረዱበት ንጽረት አለማችሁ ተመሳሳይ እንዲሆንላችሁ በተቻለ መጠን ያነበብሽውን የሚመስል ነገር እንዲያነብ፣ አንቺ ያወቅሽውን የሚመስል ነገር እንዲያውቅ እድል በመስጠት ስለ አንድ ነገር ተቀራራቢ የሆነ አይነት መረዳት ጋር ሰዎች እንዲደርሱ ፓርትነሮቻችሁን ወደዛ ፑሽ ማድረግ በጣም ወሳኝ ነው። ዲመንን መቃወም ያስፈልጋል። እንግዲህ በተለይ ደግሞ ቂመኛ ማንነትን አጥብቃችሁ መዋጋት አለባችሁ። በፍጹም ሚስት ላይ ቂም አይያዝም። በፍጹም ባል ላይ ቂም አይያዝም። ይሄ ትልቅ ስህተት ነው። በዛ ደረጃ ገብቷቸዋል። እንደ መስሪያ ቤት መውደቃቸው እንደሚፈልግ አይነት ሰራተኛ አድርጋቸዋል ለማየት ያለባቸው። በቃ በትዳር በክርስቲያናዊ ትዳር ህይወቱን የሰጣቸው ሰው ነው እዛ ጋር ያለው። እስከ ሞት ሊያፈቅራችሁ ቃል ኪዳን የገባ ነው። በቃ ሁለንተናሽን የለቀቅሽለት ሰው ነው እና አንዳንዴ በቃ እንደ አባት ገዳይ የሚያዩ ሰዎች አሉ። በቃላት ግጭት በጣም እንደ አንተማ የሚሉ ሰዎች አሉ እና ነው ያንን ነገር በተቻለ መጠን ነው ተግባቦታችን እዛ ደረጃ እስኪደርስም ድረስ ማድረግ አስፈላጊ አይደለም። እንደዚህም ሆኖ ነገሮች የማይሆኑ ከሆነ ጀስት ደግሞ ሁለቱም አካላት በኩል የሚያከብሩት የበሰለ መንፈሳዊ ሰው ጋር ደግሞ አንዳንድ ጊዜ በገደብ የሆነ የጋብቻ ሁሉ ነገር ለውጭ ሰው ይነገራል ማለት አይደለም። እዛ ላይ ደግሞ መስራት መቻል በጣም ጥሩ ነው። እኔ ድሮ ሳስተምር ምን እላለሁ እጮኛሞችን በእጮኛምነት ጊዜ ጀስት ሁለታችሁ ነጭ ወረቀት አውጡና እስክሪብቶ ይዛችሁ ባህሪያችሁን በደንብ ጽፋችሁ 1 2 3 ለምን 50 የሆነ በደንብ ጽፋችሁ ተለዋወጡ እላለሁ። ከዛ በኋላ ከተለዋወጣችሁ በኋላ የምችለው የሚለውን ገብታችሁ ምልክት
ቶታሊ እኔ ይህንን መሸከም አልችልም የምትሉትንም ምልክት የሆነ ልታገሰው እችላለሁ የምትሉት ምልክት አድርጋችሁ ከዛ በኋላ ምን አድርጉ? በማትችሉት ላይ በቃ ይሄ እኔ አይሆንልኝም በምትሉት ላይ እንዲያቆም እና እንድታቆም እርዷት። ጥቂት ለውጧን ኢንካር ያደረጋችሁ በቃ አይጠቅመን የምትሉትን ነገር ተጋግዛችሁ አስወግዱት። አሁን በአዲስ ቤት እየሰራችሁ ነው። በቃ አለቀ እኮ አዲስ ቤት እየሰራችሁ ነው። ላጤ የሆነ ያቆየኸውን ልታስቀጥል አይደለም። የኔ መጽሐፍ ላይ ማግባትና መግባት የሚባል ርዕስ አለ። አንዳንዱ ያገባል እንጂ አይገባም። ያ በጣም ከባድ ነው። አንቺ እንድትገቢ ይፈልጋል፣ እሱ ግን አንቺ አለሞት መግባት አይፈልግም። ያ መሆን የለበትም። በቃ መጋባት ማለት እሱ ነው። አንዱ ወደ አንዱ መግባት አለበት እና ያንን እችለዋለሁ ጸጋ ይበዛልኛል ደግሞ የምትሉትን እሱ እኮ በቃ እንደዚህ ነው ብላችሁ ሳትጎዱበት በዛ የማትፈልጉት ግን የማትቀበሉትን ነገር ግን የማትጎዱበት ደግሞ አለ። አንዳንድ ጊዜ የምንፈጥረው ስህተት ምንድን ነው? እኔ እንደምፈልገው መሆን አለብን በሁሉ ነገር ማስጠንቀቅ። እኔ አይደረግም እንዴ አይደረግም። በተለይ እህቶች የምታበዙት እሱን ነው። እንደዚህ ኔቸራችሁ እናንተ ጋር ንጹህ ነው ምናምን ነው። አሁን ገብታችኋል። እኔ አሁን ቤት ምሰቃየ የነበረው አሁን ለመድኩት ገብታችኋል። ከውጭ ከመጣሁ ታጠብ እባላለሁ። ሚስቴን ለማቀፍ ታጠቤ ነው። ገብታችኋል። ነገር በጣም መከራ ነው እና ጓደኞች ሁሉ ለምደውታል። በቃ እንደገቡ እኔ የለመድኩት ተለቅቄ ያደግኩ ነኝ። እሷ ደግሞ ተይዛ ያደገች ናት። ሁለት ንጽረት አለም ነው የሚገናኘው እና እስክትላመዱ ድረስ አንዱ የአንዱ መስሪያ ነው የሚሆነው። ይህንንም ማሰብ መቻል አለብን። ግን አንቺን የሚመስል ሰው እዚህ ፕላኔት ላይ አንቺ ብቻ ነሽ። ባልሽን እንዳንቺ ልትፈጥሪው አትሞክሪ። ሰውን እንደገና የመፍጠር ያክል ከባድ ስራ ነው። እኔ የምፈልገው አይነት ብቻ መሆን አለብን። እሱ ከሆነ የምትፈልጊው አንቺ ራስሽ ነሽ። በቀለ አንተ እንደምትፈልገው ብቻ የምትሆን ከሆነ የምትፈልገው እሱን አንተ ብቻ ነህ። አለዛ ሳታገባ ኖር እንጂ ሰውን አፍነህ አንተ ውስጥ ቀብረህ እሷን ከእሷ ውስጥ ገለህ እሷ ውስጥ አንተ ገብተህ አይሆንም። አየህ፣ ስፔስ ስጡ። በቃ ማንነት አለ። ተጫዋች ከሆነች አንተ ዝምተኛ ከሆን እንደውም ጥሩ ነው። እንግዳ ሲመጣ አንተም እሷም ዝምተኛ ከሆናችሁ አኮረፉኝ እንዳይ አንተ በበረታህበት ድካም ላይ ትቆማለች፣ እሷ በረታችበት ድካም ላይ። ይህንን ማመን መቻል አለባችሁ እና ይህንን መቀበል። አንዳንዴ መቀበለዋለን። እኔ አልፈልገውም፣ አይመቸኝም፣ ግን አይጎዳኝም የምትሉት ነገር አለ። አይጎዳኝም። አንዳንዴ ምን ምግብ ገብተን ምን ይምጣ ሲሉኝ በቃ ምናለ ዋት ይበረላለሁ ምንድነው በቃ ምረጡት፣ በቃ ምን አደርጋለሁ እኔ ይሳተፋለሁ ላለሁ። ከዛ በኋላ የምፈልገው ይምጣ ማልፈልገው ይምጣ፣ ጀስት በቃ አብሬ ምን አደርጋለሁ፣ ጀስት ኢንጆይ ያደርገዋል ያንን ነገር። ልክ እንደዚህ አይነት ልማድም በጋብቻ ውስጥ መላመድ በጣም ጥሩ ነው ብዬ አስባለሁ። ሁልጊዜ እናንተ ባሰማራችኋት ስፓልት ላይ ብቻ ህይወት እንድትንቀሳቀስ ማስገደድም ሰውን ማፈን ነው የሚሆነው። ገብታችኋል? እሱም ይጎዳል። ሰዎች ፈርተውን እንዲኖሩ አስመስለው እኛ ጋር እንዲቆዩ ያደርጋቸዋል እና ያም ጥንቃቄ ያስፈልገዋል። እንግዲህ ጸሎት አለ፣ መረዳት አለ፣ በጊዜ ውስጥ መያዝ አለ፣ መመካከር አለ፣ ከስሜት መስማት፣ ከቃላት በጀርባ ስሜቷን ማድመጥ። እነዚህን ሁሉ አድርገን እርግጠኛ ነኝ ህይወት ይቀጥላል። ግን ስቲል እውነተኛ ፍቅር ግን መኮትኮት አለበት። ይህ በፍቅር በር መግባት የሚል አንድ ርዕስ አለው አሁን የምናሳትመው መጽሐፍ እና በፍቅር በር መግባት ብዙዎች ገብተው የማይስማሙት የገቡበት መንገድ ፍቅር አይደለም። አንዳንዴ አንቺ ራስሽን አፍቅሮ አይደለም አንዳንዱ የሚገባው በቃ ሊያን ባገባት ምንድን ነው ከሷ ማገኘው የሚል ነገር ገብታችኋል። እኔም በማግባት ከእኔ የሚገኘው ትርፍ ምንድን ነው በሚል አይነት መንገድ የተመሰረተ ትዳር ሁል ጊዜ ሁለት ነው፣ አንድ ለመሆን ይቸገራል እና በተቻለ መጠን በፍቅር በር ስለመግባታቸው ማሰብ አለባቸው። በፍቅር በር የተጀመረ አንኳኩቶ የገባ ትዳር ዘላቂ ነው። ህይወት አንዴ ከፍ ታደርጋለች፣ አንዴ ዝቅ ታደርጋለች። የህይወትን ውጣ ውረድ ተሸክሞ ከግብ መድረስ ይችላል። በእውነተኛ ፍቅር የተገነባ መሰረቱን የጣለ ሪሌሽንሽፕ፣ እሱ ነው በጣም ወሳኙ ነገር። ፍቅር ቦታው ላይ ካለ አንዳንዴ ኑሮ ይሳካና ሳቅ በሳቅ ያደርጋቸዋል። አንዳንዴ ቢዝነሳቸው እንዳሰባቸው ጣልሆን ሄድና ፍርድ ቤታቸው ያወርዳቸዋል። አዳምን ተመልከቱ። በእውነተኛ ፍቅር ስለሆነ መሰረቱ የተጣለው ፍሬ አብልታ ከገነት አባራው ላበላብ የሆነ እንጀራ እያመጣ አንቺ ነሽ አንቺ ጦሰኛ ዳይፎርስ እፈልጋለሁ ሲላ ተመለከቱ። 930 ዓመት ሀኒ እንዳላት ነው የሞተው። ህይወትን የሚያክል ነገር ሉዝ አድርጎ ሲተቻት አትመለከት፣ ሲጨቃጨቁ አትመለከት። መልአክ አላገባንም። የሚደክም ሰው ነው ያገባ ነው። የሚሰማው ሰው ነው ያገባ ነው። የሚያዝን ሰው ነው ያገባ ነው። አንዳንዴም ተስፋ የሚቆርጥ ሰው ነው ያገባ ነው። ስለዚህ እኩል አትቆጡ፣ እኩል ተስፋ አትቆጡ።
አየህ ባልሽ ተስፋ የቆረጠ ሲመስልሽ አንቺ መጀገን መጎበዝ፣ እሷ ደግሞ በቃ ህይወት ያደከማት የመሰለ ጊዜ ደግሞ አንተ ስለሷ ጎበዝ ሆነ ራስን መንቃት፣ ይህንን ካየን ስኬታማ ይሆናል። ይህን ሁሉ ነው እንግዲህ ርብቃዬ ጥያቄውን ያገኘችው ከሆነ ጌታ ይባላል። አሜን። በጣም በጣም መልሰህልኛል። እንዳልከው አም ሪስፖንሲብል እኔ ላይ እና አይ ኒድ ቱ ወርክ ኦን ሚ ኢትስ ኖት አባውት ፊክሲንግ ሳምባዲ ኤልስ እና ከፍቅር ፐርስፔክቲቭ ደግሞ ከተወደድንበትን ፍቅር የምናስተላልፍ ኮንዲዩስ ከሆንን then on a daily basis እንዳልከው በእግዚአብሔር ጸጋ ላይም ደግሞ ሪላያቢሊቲ እሱ ላይ ይሆንና ሌላውን ነገር ደግሞ እኔ ላይ ነው መስራት ያለብኝ። ተምሬያለሁኝ። thank you for addressing my questions። ብዙ ተምሬያለሁ። ሬቨረንድ ተባረክ። እግዚአብሔር ያክብርልኝ። thank you ተባረኪ። ጌታ ኢየሱስ ይባርካችሁ። ኪያ እስቲ የሆነ ነገር በለንና ከዛ ሰላም ሰላም በሉን። ሮት ገኒ እሺ ተባረክልን። በጣም ብዙ ነገር ነው የያዝኩት። ኖት ያዙ ስትል እኔም እየጻፍኩ ነበረ ብዙ ሀሳቦችን። ያው እያንዳንዱ ርዕስ ሌላ ሰፊ ትምህርት ስለሚሆን አይ ቲንክ በደንብ እንትኑ ላይ ይሻላል፣ መጽሐፉ ላይ ይሻላል። መሀል ላይ ስለ መረዳት በልበ ሰፊነት ያቺን የስሜት መረበሽ ታግሶ ስለማለፍ ስትናገር ከዚህ በፊትም የተናገርካት ነገር ትዝ ብላኝ እየተገረምኩኝ ነበረ። ቤት ውስጥ ህጻናት ዳቦ ተገዝቶ ሲመጣ ትንሽ የሆነው መሬት ላይ ይንፈራፈራል ብለህ አንዴ በጣም ብዙ ነገሮች ላይ ይጠቀማታለሁ ያቺን ምሳሌ አሁንም እና ተንፈራፍሮ 10 ዳቦ ከሆነ የተገዛው 10ሩንም ለእኔ ብሎ ይይዘዋል አልከን እና ታላቅ በቃ ይበሳጫል ወይ ቶሎ በልቶ ወደ ትምህርት ቤት መሄድ ፈልጓል እና ህፃኑ 10ሩንም ዳቦ ለእኔ ካልሆነ ብሎ በሞኖፖል ይዞት ይንፈራፈራል መሬት ላይ እና እናት በዚህ መሀል ትንሽ ታገስ እስቲ ትለናለች። ከዛ ትንሽ ቆይቶ ከ10ሩ ዳቦ አንዷን ቆርሶ ግማሹን እንኳን ሳይበላ 9 ተኩሉን ጥሎት ሌላ ነገር ላይ ቢዚ ይሆናል ያልከን ነገር አለ እና አሁን ላይ በእንደዚህ አይነት ሁኔታ ሙሉን ሀሳቦች እናገኛቸዋለን ብዬ አላስብም እና እግዚአብሔር ረድቶን ፐብሊሽ ዶና መጽሐፏ ብትወጣ ብዙ ነገር ይገኛል። ፍቂ መግቢያም አካባቢ ላይ ያልከው ነገር በጣም የሚገርም ነገር ነበረ። ማንነትን አውቆ መግባት ሮል ክላሽ እንዳይፈጠር እግዚአብሔር ከሰጠው ሰው ነው የሚጠይቀው ኃላፊነትን እንጂ ከሌላው እንዳይደለ ስትነግረን ነበረ። የሰጠው ለሱ ስለሆነ ትእዛዙን ዲስኦቤይ ሲደረግም መጥቶ የጠየቀው እሱን ነው። አብረው ሲሆኑ ነው ጉድለቱም እርቃን መሆኑም የታየው የሚለው ሀሳብ ድገምልን ሲሉ ሁሉ ነበረ ከታች። ያሬዶም እችኛዋን ሀሳብ ብትደግምልን ያለ ጊዜ ከታች በቴክስት እንደዛ ሲባል ነበር እና እንግዲህ ልበሰፊነት በጣም ከኛ የሚጠበቅ ነገር ነው። አይደለም አንድ አካል ሆነን ከምንኖረው ከገዛ ሰዋችን ጋር ይቅርና ሌሎችን እንኳን ለመሸከም አይደለም በሐሳብ አለመግባባት ይቅርና እንግዲህ የእግዚአብሔር መንፈስ ያለባቸው የጌታ ልብ ያላቸው ሰዎች በድንጋይ እንኳን እንደ እባብ እየተቀጠቀጡ አባቶ ይሄን በደል አትቁጠርባቸው ማለት ችለዋል እነ እስጢፋኖስ። እና የሚጠበቅብን ምን ያህል ትልቅ እንደሆነ ስናስብ ትንሹን ለመወጣት አቅማችን እየበዛ ይሄዳል። እና እኔ እንግዲህ ሁሉንም ነገር ቄስ አንተን እንትን ተመልሶ ሪፍሌክት ማድረግ ከባድ ነው። መጠኛኛ ሰዓት እነኚህን ባህሪያቶች መተያያ ሰዓት ነው። በጣም ግልግል እኮ ነው። በቃ ቤቱ ሲገነባ ማቴሪያሉ ከታየ ሀሳቦቹ ተዘርዝረው ይሄ ያለብኝ ብሎ ሰው ከተነጋገረ ክርስትናንም ከማስነቀፍ የጌታን ስም ከማስነቀፍ ሁሉ እንተርፋለን እና የእረፍት ህይወት መኖር
ይሆንልናል። ውበት መጥሪያ እንጂ ማንነት አይደለም የምትለው ሀሳብ በጣም ገርሞኝ ነበረ። ያለን ነገር ከሩቅ አትራክት አድርጎ ካመጣ በኋላ ልክ እንደፈረሱ ውጊያው ግን በሌላ በውስጥ ማንነት ነው የሚካሄደው እንጂ ፈረሱ አይዋጋም ደርሶ እና በዛ ማንነት ላይ በውስጥ ያልተሰራ ማንነትን ይዘን እንዳንገኝ የሚሉ ሀሳቦች እና እግዚአብሔር ይባርክ ቄስዬ። እግዚአብሔር አምላክ እንግዲህ ይርዳን። በሰማነው ቃል ተለውጠን ከአኩራፊነት እና በሌላ ሰው ልብ ውስጥ አንሰን ከመታየት ይልቅ በልበ ሰፊነት ሌሎችን መሸከም የምንችል በጌታ ሁል ጊዜ በመንፈስ ቅዱስ ደስ እየተሰኘን በጥበብ እየተመላለስን የጌታን ደስታ እየኖርን ሰዎችንም ደስ የምናሰኝ እንጂ እንደተባለው ማረሚያ ቤት ምንከት እንዳንሆን እግዚአብሔር አምላክ ይርዳን። ቄስዬ ተባረክልን። በጣም ቴንኪዩ ኪያ ተባረክልኝ። ጋብቻ በተመለከተ ከጎረቤት አትማሩትም። የጋብቻ ምንጩ ጎረቤታችሁ አይደለም፣ ራሱ ሰሪው እግዚአብሔር ነው። እዚህ ላይ አዳም ብቸኛ መሆኑን እንኳን እኮ አላወቀም። እንዴት ነው እስከዛሬ ብሎ እንኳን ማመልከቻ አላስገባም እኮ ብቻውን የሆነ መልካም አይደለም ብሎ አዳምን ቀድሞ የአዳምን ብቸኝነት ያወቀ ራሱ እዝጌር ነው። እና በቃ ራሱ እግዚአብሔር ክፍተታችንን አይቶ የሞላው ትልቅ በረከት ስለሆነ የግራና የቀኝ ጎረቤቶች የትዳር እንደፈለገ ቢሆንም የኔ ግን የመጽሐፉን ነው የሚል እንደ ማህበረሰብ ማዘጋጀት መቻል አለብን። ግን የሰላም በይን ሩታም ድምፄ ይሰማል? ይሰማል። ሰላም ሰላም ቄስዬ፣ ጌታ ኢየሱስ ክርስቶስ አብዝቶ ይባርክ። ተባረክልን። ሌሎች ደግሞ ሼር በማድረግ ታፕታፕ በማድረግ የምትተባበሩ አብራችሁ እያገለገላችሁ ያላችሁ በአጠቃላይ ጌታ ኢየሱስ ክርስቶስ በእውነት ይባርካችሁ። እሺ ማለት እንትን ስትል ቅድም ስትናገረን ስታስተምረን ስለ ማክረፍ አስረዳህና ከዛ አንዳንዱ ማክረፍ ደግሞ የሆነ በቃ ፍቅር ፍለጋ ነገር ነው ወይ ደግሞ እንደዚህ ሲያኮርፉ መታቀፍ የሚፈልጉበት እንትን ነው አልክ እና ለምሳሌ ያህል ሁሉም ሰው ያኮርፋል ማለት አይደለም። አንዳንድ ሰው በባህሪው ተለማማጭ ነገር ወይ ደግሞ ማክረፍ የማይችል ሰው አለ እና እንደዚህ አይነት የሆነው ነገር ፍቅርን ፍለጋ ወደዚህኛው ነገር መውረድ አለበት ወይ ወደ ማክረፉ መውረድ አለበት ወይ ደግሞ ይሄኛውን ነገር ለምሳሌ ማክረፍ የማይችል ሰው ልክ ለምሳሌ ልበልና የኔ ባል ሲመጣ ወይ አለባበሴ ላይ ወይ ደግሞ ደስ ሊለው የሚችለው ነገር ላይ ወይ ቡና አድርጌ ሴርሞኒ ይሄውን አትራክት ያደርገዋል የምለውን ነገር ማደርግ የተሻለ ነገር አይደለው። እኔ ግዴታ ያንን ነገር ስፈልግ ወይ ደግሞ ልበልህና ወርጄ እዛ ኩርፊያ ላይ መሄድ አለ ወይ? እንደዚህ ነው ጥያቄና ትንሽ እዛ ጋር ግልጽ ብታደርግልን ደስ ይለኛል። ማለት በጠረጴዛ የሚያምን ሰው ካለ ብዙ አይነት መንገዶች አሉ የፍቅር ጥያቄዎች። አሁን ምንድነው የሀሳቡ ርዕስ ኩርፊያ ብቻ ስለሚል ነው እንጂ እንዴት ነው ጀስት የፍቅርን ዓለም ኢንጆይ የምናደርገው የሚለውን ነገር ለምሳሌ የማያኮርፉ ሰዎች ስለሚናገሩ ችግር የለም። በቃ ፍላጎታቸውን በቃ በንግግር ይገልጡታል። መናገር የማይችሉ አሁን ዛሬ ርዕሳችን ኩርፊያ ብቻ ስለሆነ አንዳንድ ጊዜ በቃ አኮረፈ ሲባል ተነሳባት ብለህ ከመቆጣት በፊት ይህ ኩርፊያ የማለዳ ፀሐይ ነው ወይ? የፍቅር ረሃብ ጥያቄ ነው ወይ? የብቸኝነት ጥያቄ፣ የመረሳት ጥያቄ፣ ትኩረት የማጣት ጥያቄ ነው ወይ የፈጠረው የሚለውን ነገር አሁን ፍቅርን የመፈለግ ስሜት ያንን ፈልጎ ስላጣ የተፈጠረ ዝምታ ሊሆን ስለሚችል ይህ በጣም ቀላሉና አስደሳቹ ስለሆነ አንደርስታንድ ማድረግ ወጣ ዘና ማለት መጫወት ይህን ነገር እንደ ፓርትነር ማወቅ መቻል አለብን። አንዳንዴ ኩርፊያ የፍቅር ጥሪም ሊሆን ይችላል የሚለውን አንዷን ፓርት ነው ሰንጥረን ያየ ነው እንጂ አሁን አንቺ ያልሻቸውማ በጣም ወሳኙ ፓርት የሚመከረውን ፓርት እሱ ነው። ችግር ስላልሆነ ነው ያላነሳ ነው እንጂ ልክ ነሽ። ኩርፊያ ቶታሊ ባይኖር ነው የሚመረጠው። አንደርስታንድ አረግ ያለው ዶዮ ምንድን ነው የጻፍከው? ዶዮ እህቱን ወንድም አላውቅም። ልብ የጌታ እንጂ የሚስት አይደለም።
ዶዮዬን ሀሳቡን እስኪያስተካክል እንዳታገቡት እንግዲህ ልቀልድ ብዬ ነው። አይዞህ እንዳትናደ። አንዳንድ ጊዜ ምንድን ነው ኤክስትሪም ባህታዊነት እንሰማለን እና መንፈሳዊ ልዕልናችንን አንዳንድ የምንገልጥባቸው ቃላቶች አሉ። ልብ ምንድን ነው የሚለውን ነገር ማሰብ አለብን። ለጌታ ልብ ብቻ አይደለም፣ ሁለንተና ለጌታ ነው። ሁለንተናችን የጌታ ነው። ግን ልብ ብለን ስናስብ ልብ ማለት ነፍስ ማለት ነው። ነፍስ ማለት ስሜት፣ እውቀት፣ ፈቃድ ነው። ስለዚህ ጀስት እውቀት፣ ስሜት፣ ፈቃድ ነው። ስለዚህ ጋብቻ ስሜታችን ይዘን የምንገባበት ነው፣ በእውቀት የምንገባበት ነው፣ በፈቃዳችን የምንገባበት ነው እና በትክክል ለሚስታችንም ሁለንተናችን ነው የምንሰጠው፣ ለባላችን ሁለንተናችን ነው የምንሰጠው። ስለዚህ ልቡ እዛ ቤት ማከል የለ ሰውዬው አልገባም በፍጹም። እና ይሄ ምንድን ነው ለጌታ ነው ለሚስት አይደለም የምንለው ነገር አይደለም ያለው። ዋቴቨር ክርስቶስ ለቤተ ክርስቲያን ራሱን የሰጠው ህይወቱን የሰጠው። ስለዚህ ባሎቻችሁን ለባለም የታዘው ምንድን ነው ራስህን ክርስቶስ እስኪሞት ድረስ ቤተ ክርስቲያን እንደወደዳት እንዲሁ ሚስቶቻችሁን ውደዱ። መውደድ ደግሞ ልብ ውስጥ ያለ ነገር ነው። ስለዚህ አንዳንድ እንዲቀለውን የምናወራቸው ንግግሮች ጀስት በጣም ዋጋ ያስከፍለናል እና በተቻለ መጠን ጀስት ባይብል ምንድን ነው የሚለው አንዳንዴ ጋብቻ ሚስትነትን እንደ ርኩሰት የምናይ ባህታውያን አይደለንም። የከበረ ኪዳን ነው ብለን የምናምን ሰዎች ነን። ጋብቻ የጥሩ ሰዎች ጥሩነት አይደለም፣ የመካሪ ሰዎች ምክራቸው አይደለም፣ የመልካም ሰዎችም የእሳቢያቸው ግኝት አይደለም። ጋብቻ ምንጩም ራሱ እግዚአብሔር ያጣመረውን ሰው አይለየው ነው ያለው። ስለዚህ እግዚአብሔር ልብን ከልብ ካላሳሰረማ በጣም ከከባድ ነው የሚሆነው። ስለዚህ ልቦና ትኩረትን የሚያሳይ ነገር ስለሆነ ምናልባት እንግዲህ የተባለበትን ኮንቴክስት ባላውቅም እንደዚህ አይነት ቃላቶች ጀስት ጥቅስ ያስፈልጋቸዋል። መጽሐፍ ቅዱሳዊ የሆነ ግራውንድ ያስፈልጋቸዋል። ለጌታማ ራሱ ትዳሬም የጌታ ነው፣ ወንድነቴም ሴትነቴም የጌታ ነው፣ ኑሬም ህይወቴም የጌታ ነው። የጌታ ሆኜ እዛ የጌታ በሆንኩበት ዓለም ውስጥ ነው ጋብቻ የሚባል ነገር የተሰጠኝ፣ ህይወት የሚባል ነገር የተሰጠኝ። ለእግዚአብሔር ዓለም ነው የምኖረው እና ይህንን በጣም መታወቅ መቻል አለበት። ኦኬ አይ በቃ ሶሪ መልስ አልሰጥም። ሳስበው አውት ኦፍ ባይብል ይመስለኛል። እሺ ተባረኩልኝ። ሩታ አለሽ ዲም ነው እንትንሽ ካለ ሰላም በይን። አለሁኝ ቄሴ፣ እንደምን አላችሁ? እግዚአብሔር ይመስገን። ሁሉ ሰላም፣ እግዚአብሔር ይመስገን። በጣም ደስ የሚል ትምህርት፣ የማይጠገብ ትምህርት ነው። በጣም እየሰማ የነበረው ስራ ላይ ሆኜ ነው ሰማ የነበረው። ስሰማ ስጽፍ ወደ ስራ ስሄድ ምናምን እና በጣም በቃ አይካና ወይት መጽሐፉ ታትሞ ለማንበብ በጣም ቸኩያለሁ። የሚገርም ትምህርት ነው። እኔ ራሴ እየፈወስኩት ነበርና በጣም ገርሞኛል። በቃ ለካ እንዲህ ነው እንደ እያልኩ ነው የተማርኩት። ጌታ ኢየሱስ ዘመንን ይባርክ። በእውነት እድለኞች ናችሁ እዚህ ጋር ቁጭ ብላችሁ የተማራችሁ ሰዎች ዛሬ በጣም በእውነት። እና ግን አንድ ጥያቄ አለኝ። አሁን ለምሳሌ ባልም ሚስትም ሁለቱም አኩራፊዎች ከሆኑ ይሄንን እንዴት ነው የምናስታርቀው? ኩርፊያውን ማነው መስበር ያለበት? አዎ አይጣል ነው እንግዲህ ሁለቱም ደግሞ ሲሆኑ እንዳልኩት ምንድነው ለኩርፊያ ደጋግሞ የሚዳርጉንን ዌቭ ኮሚኒኬሽኖቻችን ላይ ስራ መስራት ነው። እያንዳንዱ የራሱን ጦርነት ለማሸነፍ መዝመት አለበት። አሁን እዚህ ጋር አንዱ ሊረዳ ቦታ የለውም። ሁለቱም በተመሳሳይ ችግር ውስጥ ስለሆነ እየተቸገሩ ያሉት እያንዳንዱ የራሱን ጦርነት ቢያሸነፍ ኦልሞስት ድል ያደረገ ማንነቱን ይዞ ወደ ሌላው ሊመጣ ይችላል። የነህምያ መጽሐፍ ስናጠና ሁሉም በራሱ አንጻር ያለውን ገነባ ነው የሚለው። አሁን ሁለቱም ጋር ፍርስራሹ ካለ ሁሉም የራሱን አንጻር ነው መገንባት ያለበት።
ለዚህ ነው ከተማው አንድ ያለቀው። ሁሉም የሰው አይደለም የገነባው፣ ሁሉም የራሱን ነው የገነባው። ስለዚህ እኔ ጋር ያለ ድካም ምንድን ነው ብዬ እኔ ራሴ ላይ እሰራለሁ። ምክንያቱም ለትዳሩ ስኬታማነት የማዋጣው እኔን ስለሆነ በቃ ሚስቴ ጋር ያለውን እንትን እሷ ራሷ ላይ ትሰራለች፣ እኔ ላይ እሰራለሁ። ከዛ የራሴን ድካም ዊን ካደረግኩ በኋላ ቀድሞ የታከመው ሌላኛውን ሊያግዝ ይችላል። ስለዚህ ለዚህ መፍትሄው ምንድን ነው? መመካከር፣ ሁሉም እራሳቸው ላይ ስራ መስራት። ከዛ እኔ ጋር የምታየውን ጥቂት ለውጥ እሷ ማድነቅ፣ ባልሽ ላይ የምታየውን ጥቂት ደግሞ ለውጥ አንቺ እያደነቅሽ፣ ጥቂት ለውጡ መደነቅ አለበት የትግሉ ውጤት ስለሆነ ማለት ነው። 100 ችግር ካለብኝ 99 ይዤ ስገኝ አንዱን አሸንፊያለሁ እና ትኩረት ሊሰጥልኝ እፈልጋለሁ እያለ ነው 80 70 እያለ ይወርዳል። እና እየተጋገዙ ኢንካሬ እየተደራረጉ ለውጣቸውን የተደናነቁ ግን ሁለቱም የራሳቸው ላይ ድካም ላይ እየሰሩ በጌታ ፊት እየጸለዩ በእግዚአብሔር ጋር ራሳቸውን ሞልድ ያደረጉ ይደርሱበታል ብዬ አስባለሁ። እና ተመሳሳይ ችግር ሁለቱም ጋር ካለ አሁን አንዱ ላይ ምንም ሊሰራ ስለማይችል መካሰስ ስለሆነ የሚሆነው ሁለቱም ራሳቸው ላይ መስራት አለባቸው። ምክንያቱም ትዳር ውስጥ ከቆየ ስሜት ይታመማል የሚለው ነገር በጣም መታወቅ አለበት። በጣም ቀላል ግን ከባድ ተጽዕኖ የሚያመጣ ቻሌንጅ ስለሆነ ይህንን ኬርለስሊ ማየት አያስፈልግም። ያን ይደረግ፣ ይጸለይ። እኔ ሰው በቀልቡ ካሰበ ሁሉንም ችግር ማሸነፍ ይችላል። ኔቸራችን የሚሰራ ማንነት ስላለው ይችላል ብዬ አስባለሁ። እና ያ ይደረግ። ዲመኒክ ጥቃት እንዳይኖር። አንዳንዴ በዊክነሳችን በኩል ነው ጠላት እድል የሚያገኘው። እድል ፈንታ አትስጡት ሲል አሁን ቁጣ እድል ፈንታ ሆኖ እየገባው ሁለቱ መሀል ማለት ነው። ስለዚህ ቁጣን አንዳንዴ በቁጣ እኮ የምናስተካክለው ነገር አለ። ከተስተካከለ በኋላ ግን ቶሎ መቀዝቀዝ አለብን። ፀሐይ እንዲገባው ማለት እድሜ እንዲኖረው ቁጣውን ካደረግነው እድል ፈንታ አግኝቷል ሰይጣን፣ በዛ ይገባል። ይህ ሁለቱም ጋር ያለ ቁርፊያ እድል ሰይጣን እስኪያገኝ ድረስ የሚቆይ ከሆነ ከማክሮፍ በበለጠ ስለሚጎዳቸው በተለያየ አይነት መንገድ እድል ፈንታ አለመስጠት፣ ቶሎ ለመመለስ በቃ አለማኩረፍ የማልችል ነኝ ካለን ቶሎ ለመመለስም መቻል አለብን። ማጥፊያው አለ። እሳት ካለ አብሮት ማጥፊያ አለ። ኪችናችን ውስጥ እንግዲህ የሆነ መኪናችን ውስጥ አሁን እንገደዳለን። ድንገት የእሳት አደጋ ማጥፊያ ይዛችሁ ሂዱ እንባላለን። አየህ፣ እሳት የሚባል ነገር ካለ አብሮት ደግሞ ማጥፊያ የሚባል ነገር ስላለ እዛ ላይ መስራት፣ መመካከር፣ ኢንካሬ መደረግ ቀጥለው በተኳረፋችሁ ጊዜ ብቻ ተጠብቆ አይደለም ይሄ ነገር ዲል መደረግ ያለበት። ከኩርፊያ ወጥታችሁ በምትሳሳቁበት ጊዜ አጀንዳ አድርጋችሁ መነጋገር ያስፈልጋል። ኩርፊያ ላይ ስለ ኩርፊያ መነጋገር አይሆንም። ሁሉም በእልህ ነው የሚሄደው። ኩርፊያ ላይ ስለ ኩርፊያ መነጋገር፣ ጥል ሲመጣ ጠብቆ አይደለም ይሄን አጀንዳ አድርጎ መነጋገር የሚያስፈልገው። በሰላሙ ጊዜ በጨዋታ ጊዜ ላይ ጀስት አጀንዳ አድርጎ እንዴት እንውጣ ከዚህ ውስጥ የሚለውን ነገር ሰው እድል ያገኛል። በደስታው ጊዜ ችግሩን ለማድመጥ ራሱን ለማየት እድል ያገኛል። ግን እዛ ኩርፊያ ውስጥ እያለ እዛ ላይ አጀንዳ ባረገው አይሰማኝም። እያንዳንዱ ሰው በፍቅር ጊዜ ነው ያ መሆን መቻል ያለበት። አንዳንድ እንዲቶቻችሁን በፍቅር ጊዜ ማውራት፣ የማትግባቡበትን ነገር በፍቅር ጊዜ ማውራት። ወቅ ስታደርጉ ሊሆን ይችላል፣ ስትበሉ ሊሆን ይችላል። ጀስት ምንድነው በሰላም ጊዜ ጀስት ተቃቅፋችሁ ከሴክስ በኋላ ሊሆን ይችላል። እንደዚህ ብቻ ደስተኛ የምትሆኑበት ቦታ ላይ ዋና የሚባሉ ችግሮቻችሁን እያወጣችሁ ያኔ በንጹህ አእምሮ ስለዛ ነገር የማውራት እድል ታገኛላችሁ። እና ኩርፊያ ውስጥ ስለ ኩርፊያ ፈውስ ማውራት አይቻልም። ጥል ውስጥ ስለ ጥል ማውራት አይቻልም። ደስተኛ የሆናችሁበት ጊዜ ላይ ነው አንዳንድ ህይወታችንን ግላዊ ድካሞች መነሻ እያደረግን እየተመካከርን መውጣት የምንችለው። እና እሱ ይመከራል። ግን ህይወት ይቀጥላል እኮ። እኔ ደስ የሚለኝ ነገር ይሄ ነው። የቤቱ ተቋም የራሱ ክርስቶስ ስለሆነ እዛ ውስጥም መርሳት የለባችሁም። ዝም ብዬ ቴክኒኩን አወራሁት እንጂ እኮ የሚረዳ ጸጋ አለ። መንፈስ ቅዱስ እኮ አለ ቤታችሁ። በጣም ነው የሚረዳችሁ፣ በጣም ነው የሚያግዛችሁ። አንዳንዴ ወይ ደግሞ መቻል እንድትተው ይረዳታል። እማትተው ደግሞ ከሆነ ይሄኛው ፓርትነር እንዲችል እዛ ጋር ባለ ኔጌቲቭ ነገር የሚደሰት የማይታመም ያደርገዋል። እና እንዲህ ያደረገ ጌታ ቤቱን ያንቀሳቀሳል። ልክ ከጌታና በቤተክርስቲያን መካከል ያለውን ህይወት ተመልከቱ። ሁሌ ስለዘመራችሁለት ነው እንደ ቸርች ያላችሁት? ሁሌ ስላስደሰታችሁት ነው እንደ ከጌታ ጋር ያላችሁት? ስንቴ ነው የምናሳዝነው? ስንቴ ነው ከፈቃድ ውጭ የምንወጣው? ስንቴ ነው እጁ ላይ የምንደክምበት? ግን አልፈታንም። ብልጭ ብሎበት ድራሽ ይጥፋ አላለንም። አያችሁ፣ በጉብዝናችን ጸጋውን እያሙላ ስንደክምበት በምህረት እጁ እያገዘ ፍቅር ሳያጓድል
ችሎን ያለ ነው እና ሁሌ ይህንን ማሰብ መቻል አለብን። ጽድት ማለት አይደለም ከጌታ ጋር ብሎ ያሳደረኝ ያችሁ ውድቀቴንም በድካሜም እየራራን ጭምር ስለሆነ የፍቅር ካለ መራራት የሚባል ነገር አብሮታል፣ መታገስ የሚባል ነገር አብሮታል። ፍቅር ላይ ጥንቃቄ እናድርግ ያልኩት ከዚህ የተነሳ ነው እና አንዳንድ ያጋጥማል እንዳልሽው ሩታ። ያሬዶ ሰብሰብ አድርገህ ታመሰግንልን። እሺ ቄስ ይሰማል? ድምፄ ይሰማል? ሁላችንም ሰላም ብያቸዋለሁ። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ድንቅ ጊዜ ጸጋውን ያበዛልን የረዳን እግዚአብሔር ይባረክ። በጣም ሰፊ ነገር ተነስቷል። እንደ ዛሬ ግን ምንድን ነው ቀድሞ ይሄ ወንድነት ጾታ ነው፣ ባልነት ብስለት ነው ካልኮ ተነስተው እያንዳንዱ ሰው የራሱን ደካማ ጎን ለማከም ለማስተካከል በእግዚአብሔር ጸጋ ተደግፎ ወደሚገባበት ህብረት ውስጥ ቀድሞ ራሱን አዘጋጅቶ አስተካክሎ መግባት ትልቅ ነገር ነው። ምክንያቱም ቀጥሎ የሚስተካከሉ ነገሮች ባወቅን ድካም ላይ ለመስራት አቅም እናገኛለን። አንዳንዶቻችን አኩራፊም ሆነን አናቅም አይደለውም እያለን እንኖራለን ብዙ ዘመንና ድካም ማወቅ ትልቅ ነገር ነው። በተለይ ከሰዎች ጋር ስንሆን እና ብቻችን ስንሆን ያው ምንም ለውጥ የለውም። ግን ከሰዎች ጋር ስንሆን ደግሞ በብዙ ይሄን ነገር ማወቅ አለብን። ቀጥሎ ደግሞ ማስተካከል። መጨረሻ ላይ ቄስ እያወራ ነበር የእግዚአብሔር ጸጋ አለ የሚያስችል አቅም የሚሰጠን የሚያበረታን እና እሱን ተደግፈን ነው። በዚህ ተቋም ውስጥ ትልቁ ተቋሙን የመሰረተው በእግዚአብሔር ስለሆነ እግዚአብሔር በብዙ ያግዛል፣ በብዙ ያበረታናል እና ድካሞችን በእግዚአብሔር ጸጋ በትምህርት በምክር የጥሞና ጊዜ በመውሰድ ለማስተካከል ለማረም በጣም ማሰብ አለብን። የማይስተካከል ሰው እና ትክክል ብቻ የሆነ ሰው የለም ምድር ላይ። ሁላችንም እየተስተካከልን ወደ ፍጹምነት እያደገን ስለምንሄድ ይህን መረዳቱ በጣም ጥሩ ሀሳብ ነው ብዬ አስባለሁ። ዛሬ ከተነሱት ሀሳቦች በጣም የገባኝ የተረዳሁት በመስመር ይሄ በግል መሰራት መስተካከል ቢለው ነገር በጣም ወሳኝነት ስላለው ነው እና እግዚአብሔር አምላክ የተባረከ ይሁን። ቄስም እግዚአብሔር ይባርክ። እዚህ ደግሞ የነበራችሁ እህት ወንድሞች እግዚአብሔር አምላክ ይባርካችሁ። የተመገብነው ምግብ በህይወታችን ተዋህዶ ደግሞ ሰርቶ ለበረከት እንድንሆን እግዚአብሔር ያደርግልን። እንጸልይና እንጨርሳለን። ሃሌሉያ። እግዚአብሔር እናመሰግናለን በመንፈስህ ስለሆነው ስለዚህ መሰብሰብ አንተ ስላደረግከው በልጅም ደም ስላገኘነው ህብረት በጌታ በኢየሱስ ስም እናመሰግናለን። አባት ሆይ ይህንን መሰብሰብ ያገኘነው ከአንተ ስለሆነ ይህንን እውነት የተማርነው ከአንተ ስለሆነ በዚህ እውነት ውስጥ አልፈን የተስተካከለ ቤተክርስቲያንና ክርስቶስን ሊገልጥ የሚችል ህይወት ደግሞ እንድንኖር እንዴት ባለ መንገድ መኖር እንዳለብን ስላስተማርከን በዚህ የትዳር ተቋም ውስጥ አንድ ባልና አንድ ሚስት ብቻ ከመሰብሰብ ያለፈ ቤተክርስቲያንና ክርስቶስን ልትገልጥ አንተ በመካከሉ ስለምትገኝ እግዚአብሔር አምላክ ይህን ደግሞ እንድንረዳ ስላደረግከን በጌታ በኢየሱስ ስም እንባረካለን። እግዚአብሔር አምላክ ሆይ ደግሞ እንጸልያለን። እዚህ ያላነሳናቸው ብዙ በደካማ መንገድ ቤታቸውን ህይወታቸውን እያንቀሳቀሰ ያለ ድካም ቢኖር በጸጋ እንዲደገፉ በጸጋ ማሸነፍ እንዲችሉ መንፈስ ቅዱስ ኃይል እንድትሰጣቸው በኢየሱስ ስም እንለምንሃለን። አንተ ሁሌ የሰዎችን ህይወት የመቀየር ሰዎችን የማስተካከል ወደ እውነት የመምራት ክርስቶስን የሚመስል ህይወት የመስጠት እግዚአብሔር እውነት አለ በአንተ ውስጥና ይህንን ደግሞ ተረድተን በኢየሱስ ክርስቶስ መኖር እንድንችል መንፈስ ቅዱስ እንድትረዳን በጌታ በኢየሱስ ስም እንጸልያለን። አባት ሆይ ይህንን ተቋም በተለያየ መንገድ ሊያፈርስ ሰይጣን ይፈልጋል። በዚህ ተቋም ውስጥ ያለውን ምስጢር በዚህ ተቋም ውስጥ ያለውን እውነት የማይፈልግ ይህንን ተቋም በተለይ ክርስቲያኖችን በማፍረስ የተጠመደ የጨለማ አሰራር እንዲፈርስ በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አምላክ ዙሪያችን ላይ ቤተሰቦቻችን ላይ እግዚአብሔር በኢየሱስ ክርስቶስ ምድራችን ላይ ይህንን ተቋም በመበተን
አንተን እየሰራ ያለ የጠላት እጅ በጌታ በኢየሱስ ክርስቶስ ስም የተሰበረ ይሁን። በዚህ ምሽት ስለዚህ ጉዳይ እንጸልያለን። አምላክ እግዚአብሔር ሆይ ሊፋቱ የደረሱ ፍርድ ቤት የቆሙ ነገ ቀጠሮ ነው ያሉት እግዚአብሔር ልባቸው እንዲመለስ እንደገና ልጅ ከመበተን ቤት ከመበተን ብቻን ህይወትን ከመምራት የክርስትናን እውነት ከማሰደብ እግዚአብሔር ልባቸውን እንድትመልስ በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ወደዚህ መምጣት ያልቻሉ ይህንን እውነት ለመስማት ወደዚህ እግዚአብሔር አምላክ መስመር ያልገቡ በየቤታቸው ያሉ በህልም እንድትታያቸው በተለያየ መንገድ እንድትናገራቸው እግዚአብሔር ይህንን ተቋም አንዲት ተቋም በዚች ቀን እግዚአብሔር ከመፍረስ እንድትድን በኢየሱስ ስም እንለምናለን። አቤቱ እግዚአብሔር ሆይ በዚህ እውነት ደግሞ እየበረቱ ያሉትን ጸጋ እንድታበዛላቸው የደከሙትን እንድታበረታቸው ወደዚህ መንገድ ደግሞ ሊገቡ ሀሳብ ላይ ያሉትን ራሳቸውን በማየት እግዚአብሔር አንተን ለማክበር እግዚአብሔር አምላክ ራሳቸውን መብታቸውን ለማስከበር ሳይሆን አንተን ለማክበር በዚያ ተቋም ውስጥ ያለውን እውነት ለመረዳት በዚህ መንፈስ እንዲገቡ እንድትረዳቸው በኢየሱስ ስም እንጸልያለን። አቤቱ እግዚአብሔር ደግሞ በዚህ ተቋም ውስጥ ሆነው በተለያየ በኢኮኖሚ ችግር በልጅ ማጣት ችግር የሚሰቃዩ እግዚአብሔር አምላክ አንተ ድረስልን የሚሉት በጌታ በኢየሱስ ክርስቶስ ስም የትኛውም ቋጠሮ ከእያንዳንዳቸው ቤት እንዲፈታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር በኢኮኖሚ እንድትደግፋቸው በጌታ ማህፀን እንድትከፍትላቸው ፍሬ እንድትሰጥ እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ከሚያለቅሱበት ከሚጨነቁበት ነገር አንተ እንድትደርስ በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ለሁሉም የምትደርስ ለሁሉም መፍትሄ የምትሰጥ እግዚአብሔር ለሁሉም ለመስጠት እጅ ሙሉ የሆነ የምትባርክ አምላክ በሰማይ ስላለ ጸሎት እንደምትሰማ ደግሞ ስለምናምን አምላካችን እግዚአብሔር እኛ ወደ አማልክት አይደለም ምንጮህ ወደምትሰማ ወደምትመልስ ወደምታይ ወደምትሰራ ዛሬም ሕያው ወደ ሆንኩ አምላክ አሁን ጸሎታችን አሰምተናል። በጌታ በኢየሱስ ክርስቶስ ስም አድርግልን። ሁሉ ሲሆን ላንተ ክብር ይሁን። ኢየሱስ እንዲከብር መንፈስ ቅዱስ በሰዎች ሕይወት ውስጥ ያለውን መልካም ነገር እንዲገልጥ እግዚአብሔር አብ እንዲከብር ሰዎች እንዲጽናኑ እንዲባረኩ ይሄ ነገር በሕይወታችን እንዲሆን በኢየሱስ ስም እንለምናለን። እናመሰግናለን። እዚህ ያሉትን እህት ወንድሞቼን ቄስንም ጨምረህ እንድትባርካቸው እንድታለመልማቸው በሁሉም አቅጣጫ እንድታሳደጋቸው በጌታ በኢየሱስ ስም እንጸልያለን። ክብር ላንተ ይሁን በጌታ በኢየሱስ ስም አሜን አሜን። ያሬዶ ኪያዬ ተባረክልኝ። ሮት ገኒ ሩጋ ከታች ያላችሁ የጌታ ወንድና ሴት ልጆች እግዚአብሔር ቤታችሁን ኑሯችሁን ዘመናችሁን ይባርክ። ከፍ በሉ ታውቁ ለምልሙ ዝር እጫው አንኳ ይከፈትላችሁ። አሜን። ታገላችሁ አይኖር አሜን። የላይኛውን የታችኛውን ምንጭ ሰጣት እንደሚል ይገርመኛል። ያ ክፍል የላይኛውን የታችኛውን ምንጭ ሰጣት ይላል እና ወደኛ ስናመጣው የላይኛው መንፈሳዊ ምንጭ ነው፣ የታችኛው ፊዚካል ብለሲንግ ነው። እግዚአብሔር አንዱን ሰጥቶ አንዱን ያገልግላችሁ። አንዳንዶች የገንዘብ ችግር የለባቸውም፣ የኑሮ ችግር የለባቸውም፣ ግን መንፈሳዊ ችግር ውስጥ ደግሞ ጥማት አላቸው። አንዳንዶች መንፈሳዊ ዓለም ላይ ችግር የሌላባቸውም፣ የተገለጠ ዓለማቸው ጦርነታቸው ነው። እግዚአብሔር ሁለቱንም ምንጮች ይክፈትላቸው። ጨፍ ተባረኩ። ጌታ ዘመናችሁ